ታመሸህ እንዴት ነህ? ሁሉ ሰላም ነው አለን። እግዚአብሔር የተመሰገነ ይሁን። ከስራ ያላችሁ ወንድሞችም እንኳን ደህና መጣችሁ። እንደየታ ተቆጣጣችሁ። እንዴት አመሻችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ሰላም ክርስቶስ ይብዛላችሁ ብለናል። በዩቲዩብ ያላችሁ እንደዚሁ ሰላም ብለናል። እንደተለመደው ያው እንግዲህ ታፕታፕ ኮፒ ሊንክ ሼር ማድረጋችንን እንዳንረሳ ሁላችሁም ታፕታፕ ኮፒ ሊንክ ሼር አድርጉት፣ ስቶሪያችሁ ላይ አድርጉት ይህንን ላይቭ። እሺ ቀጥል ፎይ፣ ስቶሪያችሁ ላይ አድርጉት ይህንን ላይቭ። ኦኬ መልካም። ወንድም ፎይ ናግባ ናና ወንድም እፎይ በጣም ነው የምናከብርህ፣ በጣም ነው የምንወድህ። ወንድማችን እፎይ ገብተሃል? አዎ ገብቷል። ወንድም እፎይ መቼ አያወራም እንደ ግን የኛው እፎይ ምንድን ነው? ወንድም እፎይ እናስገባው። ገብቷል ግን አያወራም። ሪፖርት እያደረገ ነው መሰለኝ። ከጎኔ ይቀመጥ። ወንድም እፎይ እንደምን ነህ? ደህና ነህ? እንደምወድህ ታውቃለህ። ወንድም እፎይ መከታዬ፣ ወንድም ጋሼ እንዴት ነህ? ዝም ብሎ ያየኛል። አይ ፎቶ የዛሬ ስንት ዓመት ፎቶ ነበር የተነሳው? አሁን አርጅታል፣ እንደዚህ አይደለህም እያልከኝ ነው? ስልኬ ላይ እኮ ፎቶ የለም። አክቹዋሊ ለሆነ ነገር ፎቶ አንጣ ሲሉኝ ቲክቶክ ላይ እና ፌስቡክ ላይ እፈልጋለሁ ፎቶ እና በየእንትኑ ነው ፍለጋ የሚሄደው ፎቶ ስጠየቅ እና በጣም ነው የምቸገረው። ፎቶ ስልኬ ውስጥ ምንም ነገር ሲኖር ደስ አይለኝም። በዚህ ፎቶ ምናምን ሲኖር ደስ አይለኝም። የራሴን ፎቶ አልወደው ስልኬ ውስጥ መያዝ አልወድም እና ማክሲመም እንደው ወር ይቆያል ስልኬ ውስጥ አይቆይም። እና ፎቶ ምናምን ከተጠየኩኝ ከፌስቡክ ላይ እፈልጋለሁ። ደህና ፌስቡክ አለ ወይንም ደግሞ በፊት ቲክቶክ ላይ ነበረ ስክሪንሻት ማደርገው። እንደ ኃይለኛ ያን የተነሳነውን ፎቶም ጣልከው አይደል እንዴ? እኔ ፎቶ አይቀመጥም እኔ ጋር ምን ይሰራልኛል? ፎቶ ምንም ነገር ፎቶ ነው። ልጆች የሚልኩልኝ ምናምን ፎቶውን በቃ በእንትኑ ላይ ሜይ ቢ እንትን ተሆነ ይቀመጣል። ምንድን ነው ቴሌግራም እንኳን ስለምቦልካችሁ ቴሌግራም ላይ ረጅም ሰዓት ከሰው ጋር ማውራት አልወድም። ረጅም ሰዓት በመቦለክ እኮ ሪከርድ አለ፣ ታሪክ አለ፣ ታዋቂነት ላለ አሁን እኮ ተውኩኝ በቃ። ማውራት ሳቆም ብዬ ተውኩኝ በቃ። እኔ ለምን አወራቸዋለሁ? ቦለከን እያሉ ከሚያለቅሱ ለምን አወራቸ? ዘና ብለው አውርተው ምናምን ጓደኞች አብሬያቸው የተማርኩት ተጨረስም በኋላ ቦልኬያቸዋለሁ እና ሁሉም ሄዱም ያስቀኛል። አክቹዋሊ ይህን አካውንቶችም አክሰስ የሚያደርጉ ብዙ ልጆች ስላሉ ስለሚያውቁት አካውንቴንም ፌስቡክ የሚጠቀሙ አሉ፣ ቴሌግራሜንም ቲክቶኬንም የሚገቡ የሚወጡ ስላሉ ፓስዋርድ መቀየር ፓስዋርድ መያዝ አልወድም። እንደገና ደግሞ የኔን አካውንት አንድ ሰው አክሰስ ካደረገ ከዛ በኋላ ያን ሰውዬ ማስወጣት አልወድም። ረጅም ሰዓት ደግሞ ከአንድ ሰው ጋር ማውራት አልወድም እና አሁን ግን ተሻሽያለሁኝ። በብዙ ወቀሳ ተሻሽዬ ብሎክ ኦልሞስት በሚባል ደረጃ ትቻለሁ። አልተውኩም እንደ ቃል አይ ትተሃል። እኔ አሁን በቅርቡ ያረከው የለም መጀመሪያ ድሮ ነበረ። እግዚአብሔር ይመስገን ብሎክ ሳልደረግ ለዚህ እስከዛሬ ላይ ቆይ እንችላለን።
ከዛሬ አንድ ቀን አላደረኩም። እኔ እግዚአብሔር የተመሰገነ ይሁን አልደረሰብኝም። አልተዋሽ ጌታ እኔ መች አድርግ በምንም አድርገኝ አታውቅም። በየትኛው እንዴ እኔ ሁሉም ወንዶቹም እኮ ብሎክ ተደርገው እኮ በሌላ አካውንት የመጡ ናቸው። ያ እንግዲህ እኔን ማድረግ አንጀት አይችልም ትላለህ። አናወራም ነበር ከአንተ ጋር በፊት አወራ ነበር ቴሌግራም። አዎ እናወራለን፣ ግን እኔ ብዙ እንደዚህ እንትን ስለማለት ነው ስለማለት ብዙ እንትን ስለማለት አንደዋወልም ማለት ነው። እንደዋወለው እኔ ተደዋወልን ቦልካለሁ። ዛሴ ምን ትሰራለህ? ሚስትህን ጋር ደውላ አታወራም እንዴ? ምን ትጨቀጭቀኛለህ? እኔ እንዳለ እኔ መልሽን የመጨቀጨኩ ነው የለሁበትም። እንግዲህ ሰምታችኋል። የምጨቀጭቁ ትላለህ ሳቀሳስረ ምን ትሰራለህ? የሆነ ቤተሰብ እኮ ነው አውርተን ምናምን ጨርሰን ከዛ ሲመለስ ብሎክ ነው እንዴ? ምን አድርጌ ነው? ደህና ረጅም ወይኔ አሳዝን። ኤኒዌይስ ለክፋት አይደለም፣ ለክፋት ሳይሆን ልማድ ነው። ስቦልክ ደስ ይለኛል። ግን ቲክቶክ ላይ ቦልክ ያውቃለሁ እንዴ? ቲክቶክ ላይ እንደዚህ ቦልክ ያላገም እና ልጆች ናቸው የቦልኩት እንጂ ቲክቶክ ላይ አልቦልክም። ቴክስትም አልመለስም፣ ዲስማች ብሎክም አላደርግም። ኦኬ ዛሬ ቶፒካችን ምንድነው? እሱ ዛሬ ቶፒካችን ለጅኒዎች የተላከ ነብይ አለ ወይ? የአጋንንት ነብይ አለ ወይ የሚል ይሆናል። አጋንንት የተላከ ለአጋንንት ወይም ደግሞ ለሴጣኖች የተላከ ነብይ አለ ወይ? ለሴጣን የተላከ ነብይ አለ ወይ? ሰላም ሰላም፣ እንዴት አመሻችሁ? እንኳን ደህና መሸህ። እፎይ እንዴት ነህ? ከስር የጻፍኩልህ ነበር። ሶሪ ርዕሳችሁ ገብቶኛል። ክርስቲያን ነኝ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቅርታ ሰዓት አልይዝም። እዚህ የጻፍኩልህ ነገር ነበር። በተለይ ገበያ አካባቢ ላይ ማለት የገበያ ትስስር ላይ አንድ ቀን ርዕስ ይዛችሁ ብትሰሩ ደስ ይለኛል። ማለቴ ክርስቲያኑ ከክርስቲያኑ ጋር ያለውን ማርኬት ሪሌሽንሺፕ ላይ ስራ ቢሰራስ እንደ ሀሳብ። ምክንያቱም አንዳንድ ቦታ ላይ አይታችሁ ከሆነ ለምሳሌ በፍጹም ማለት ይቻላል ሙስሊሞች በምንም ታምር ከክርስቲያኑ ምንም በጣም ካልቸገራቸውና በጣም ካልቸገሩ በስተቀር በፍጹም አይገዙም። ስለዚህ ይሄ ነገር ላይ አንድ ቀን ኦር የሆነ ፕሮግራም ይዘህ በሰፊው ብሰራበት ለምን ብዙ ተከታዮች ስላለው ብሰራበት ደስ ይለኛል። ቴንክ ዩ። ሰዓት አልይዝም። ይሄ ለመናገር ነው። እኛ ላይቭ ነው እዚህ የምንገባው። ላይቭ ደግሞ ሻይ ቡና አንገዛም፣ ስኳርና ጨው አንሸጥም። አንተ ስኳር ምገዛው ሻይ ምገዛው ይህንን መስራት አለብህ። ምክንያቱም ይህንን ማይንድ ሴት ከስር መሰራት አለበት። ትክክል ነህ። ላይቭ ግን አይቀይረውም። ይህንን ስኳር ስገዛ ኬት ነው የምገዛው፣ ጨው ስገዛ ኬት ነው የምገዛው። ከራስ ስለሚጀምር ማለት ነው። ምን ተደርጎብሃል? ምን ተሰርቶብሃል? እግርህ አዙሮ እዛ የሚወስድህ ፍሪ ማርኬት ስለሆነ የምንከተለው ኦፕን ማርኬት ሲስተም ስለምንከተል ሰው ከፈለገበት መግዛት መብቱ ነው። ከፈለገበት መግዛት መብቱ ነው። የገበያ ትስስር መኖሩ ጤናማ ነው። ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ነው የሚባለው። እነሱ እንደዚህ አይነት የገበያ ትስስር አላቸው። ይናውጣት ደጋግመን ከዚህ በፊት ብለነዋልም። ያንን ግን አንተ ስኳር ከዚህ ቦታ ግዛ ብዬን አንተን አለህም። አንተ ቴት መግዛት እንዳለብህ ግን ማይንድ ሴት መስራት አንተ ነው ያለብህ። እኔ አይደለሁም የምነግርህ።
ያንን የገበያ ትስስር መስራት። ምክንያቱም ጠጠር አንድ ጠብታ ውሃ ነው ውቅያኖስ የምትሆነው ነው የሚባለው። ስለዚህ የራስን ኃላፊነት መወጣት እያንዳንዱ እንጂ ሰንበዴ እንዲያደርጉ እንዲሆኑ ስላለ አይደለም። እነሱ አጀንዳ ቀርጠው ይህንን ፕሮፖዛል ሰርተውለት የዛሬ 30 ዓመት ምናምን በፊት ነው ፕሮፖዛል 1987 ምናምን አካባቢ ሆቴል እዚህ ቦታ አለ የሙስሊሞች፣ መደብር እዚህ ቦታ አለ የሙስሊሞች፣ ከሌ የሚባል አከፋፋይ አለ እዚህ ቦታ የሚያከፋፍል የሚበትን፣ ከዚህ ቦታ ደግሞ እነኚህ ይረከቡ ይቀበሉ የሚል ማኑዋል ሰርተው የበተኑት የዛሬ 20 ዓመት በፊት ነው፣ ወደ 30 ዓመት አካባቢ። ያንን እየሄዱበት ነው ያውቁታል፣ ይሰሩታል። ስለዚህ መፈክር ማውራት ብዙም ውጤታማ አያደርግም፣ መስራት ነው ማድረግ ነው። የፈለገ እዚህ ጋር ተርታውን እንዲህ ሱቅ ቢሆን ይግባቡሃል፣ ከአንተ ጋር ያወራሉ እንጂ ከዛኛው ጋር ሄደው ነው የሚገዙት። ከዚህ መጥተው እዛኛው ጋር ሄደው ነው የሚገዙት። እነሱ መፍታቸው ነው ያንን ማድረግ። ለምን ማድረጋችሁ ማለት አይቻልም። መፍታቸው ትክክልም ናቸው። ሰፖርት መደራረግ የሃይማኖታቸውን ሰው ገባ እንዳይሞትበት እንትን እንዳይል ያንን ማድረጋቸው ትክክል ናቸው። ሱቅ ከፍቶ በመስጊድ አብሯቸው የሚሰግድ ገባው እንዳይቀዘቅዝ ገቢ እንዲያገኝ ያንተን ጓደኛህን የሌላውን የክርስቲያን አልፎ እዛ ጋ ሄደው መግዛታቸው ከአንተ ጋር ሰላም ብለው አውርተው ተጫውተው ከዛኛው ሄደው መግዛታቸው ትክክል ናቸው። ምንም አላጠፉ። ምክንያቱም ሙስሊም ወንድማቸው ከስሮ ሱቁ እንዳይዘጋ ስለሚፈልጉ አንተ ክርስቲያን ወንድሜ ኢኮኖሚው እንዳይጎዳ ሱቁን ከስሮ እንዳይወጣ ካደርግ እንደነሱ ማድረግ ነው። በቃ ይሄ መልዕክት አትሊስት እንዲደርስ ነው የፈለው። አይናው ታውቃለህ፣ ይገባሃል፣ ተግባብተናል። አይኔስ ቴንክ ዩ ሶ ማች እከታተላለሁ። ባይቶይ ዩቲዩብ ላይም ቲክታክ ላይም ሁሉም ገማን ነው። አመሰግናለሁ። ብዙ አየር አልይዝም። ቴንክ ዩ ሶ ማች። እሺ ኦኬ፣ ወደ ቶፒካችን ስንመለስ እንግዲህ ከሰው ወገን ለአጋንንቶች የተላከ ነብይ አለ ወይ የሚል ነው ቶፒካችን። በዚህ ላይ አርጊው ማድረግ እንፈልጋለን የሚል ሙስሊም መግባት ይችላል ማለት ነው። የሰው ነቢይ ሳይሆን የአጋንንት ነቢያቶችን ዛሬ ደግሞ እንማማራለን ማለት ነው። የሴጣን ነቢይን እንማራለን ማለት ነው። የሴጣን ነቢይ አለ ወይ የሴጣን ነቢይ አለ ወይ የሚለው ላይ ትንሽ ሄደድ እንልበታለን። በዚህ ጉዳይ ላይ የምንዳስስ ይሆናል ማለት ነው። ምን ትላለህ በዚህ ጉዳይ ላይ ብንማማር? በጣም ኢንተረስቲንግ ፖይንት ነው። በጣም አሪፍ ርዕስ ነው። አይ ቲንክ ሙስሊሞች ገብተው በስነስርዓት በሰላም ያስረዱናል ብለን እናምናለን። አይ ቲንክ በእስልምና አጋንንት ያው ወንድማቸውም ነው። ስለዚህ እንደዚህ አይነት ነቢይ አለ ወይ ሞር ያውቃሉ ስለ አጋንንትና ዶክትሪናቸው ላይ በስፋት ስለ አጋንንት በደንብ ተዘግበዋል። ከሰው በላይ ማለት ከሰው ልጅ በላይ እንግዲህ አንድ ሰው ወደ ከእስልምና ከወጣ አጋንንትን ወንድሜ ብሎ እናቱ ከእስልምና ብትወጣ እናቱን የልብ ወዳጁ ያረጋትም አጋንንትን ግን የልብ ወዳጁ ያደርገዋል። ይህንን ደግሞ ከሰው ወገን የተላከ ለአጋንንት የተላከ ነቢይ አለ ወይ የሚለውን ጥያቄ በደንብ ለማስረዳት ለእነሱ ቀላል ይሆናል ብዬ አምናለሁ። በስነስርዓት ታስረዱናላችሁ ሙስሊሞች ገብታችሁ ማለት ነው። ስለ አጋንንት በእስልምና ሰፊ ቦታ ስላለው ሰፊ አስተምሮትም ስላለ ከዚህ ጋር ያሉትን ከዚህ ጋር ተያያዥ የሆኑትን ነገሮች የምንዳስስ ይሆናል ማለት ነው። አቡዬ እንኳን ደህና መጣህ። አቡዬ ጂኒዎች ወንድም እንደሆኑ ይታመናል። በእስልምና ወንድም ናቸው። እነኛ ወንድም ከሆኑ ደግሞ ለወንድማቸው ጂኒ ነቢያቶች እነማን ነበሩ? እስልምና መሐመድ ለጂኒዎችም እንደተላከ ይታመናል። ከማመናቸው በፊት ሴጣን ነው የሚባሉት። ሲያምኑ ጂኒ ተባሉ። እምቢ ቢሉ የጂኒዎች ወይም ደግሞ የሴጣን ነቢይ ከመሐመድ ውጭ ሌላ የሚሉትንም
የምንዳስስ ይሆናል ማለት ነው። ከዚህ ጋር የተያዙትን እንዲቴል እናያቸዋለን ማለት ነው። አይ ቲንክ ገስት የኔ ነው ሳስገባቸው እንትን የሚለው ኔትወርክ ነው ምንድን ነው? ኮፒ ሊንክ አድርጎት እስኪ አድርጎት ኮፒ ሊንኩን ጂኒ ወንድማችን ነው የሚለው አስተምሮ በእስልምና የታመነ ነው። ወንድማቸው በሆኑ ብቻ ሳይሆን በደም ስራቸው ውስጥ ይዞራል። አፍንጫቸው ውስጥም የማደር እንትን ጸጋ ተሰጥቶታል። ያድራል በአፍንጫቸው። ጆሮቸው ውስጥ እንዲሸና ስልጣን እንዳለው በደማቸው ውስጥ እንደሚዞር ይሄ ሁሉ የታመነ ነው እንደ እስልምና አስተምሮ። ይሄ ደግሞ ወንድማቸውም ነው። አማኙ ሲሆን ደግሞ ወንድማቸው ነው። ለዚህ ለወንድማቸው አማኝ ጂኒ ወንጌል ሶሪ አንተ በየስ ወደኛ መጣውታ ቁርአንን ይሰብኩታል ወይ? ወንድም ከሆነ አማኝ ወንድማቸው ጂኒ ቁርአንን ይሰብኩታል ወይ? ምክንያቱም አንደኛው ኡስታዝ ያሰለምኩት አለ ብሏል። አንዱ ብቻ ሳይሆን አክቹዋሊ እዚህ ቲክቶክ ላይ ያለው አንደኛው፣ እንደገና ደግሞ ከዚህ በፊት አቡ አይደርም ብሎታል። አቡ አይደር አስልም ያለው ብሏል። ሁሱም ደግሞ ኡስታዝ እሱ አስልም ያለውኝ ብሏል። እንግዲህ ካሰለሟቸው አስተምረው ነው የሚያሰልሟቸው ወይንስ አስተምሩ ነው? ቁርአን ላይ ያሉትን ክፍሎች አስተምረዋቸው ነው ወይ ያሰለሙት? ሴጣኑን ሲያሰልሙት ወደ እስልምና ሲያመጡት ምን ብለው አስተምረው ነው ያሰለሙት? አቡ አይደር ከዚህ በፊት አስተምሮ እንዳሰለመው ተናግሯል። ኡስታዙ እሱም ደግሞ በተመሳሳይ እንዳሰለመ ተናግሯል። ሌሎች ሙስሊሞችስ እንዴት ነው? አስልማችኋል ወይ? ወንድማችሁን ሴጣን አስተምራችሁ እስልምና እንዲቀበል አድርጋችኋል ወይ? ነቢያችሁ ስንት ሙስሊም ጂኒዎችን ወይም ሴጣንን ነው ያሰለመው? ስንት ሴጣን አሰልመዋል? እነኚህ የምንመለከታቸው ይሆናሉ ማለት ነው። ቃል እንዴት ነው ቤተሰብ? አንተ አላሰለምክም? እንደዛ ሆነ። እኔ በነገራችን ላይ ተረት ተረት ነው እስልምና ላይ የሚወራው ነገር በተግባር አላየሁትም። መጥተው ያወራሉ ኡስታዞቹ ይነግሩናል እንጂ በተግባር የሆነ የለም። ኩቺዝ መሐመድ ጂኒውን አሰራዋለሁ እንዳለው ማለት ነው መስጊድ ውስጥ እና እንደዛ ይናገራሉ፣ አሰለምን ይላሉ። ግን በተግባር መሬት ላይ የምናየው ነገር የለም። ካሰለሙት ደግሞ እስልምና ደግሞ ከአጋንንት የሚያወጣ ከሆነ እኔም በእኛ ቤተሰቦችም በምናየው በአጋንንት የሚሰቃየው አብዛኛው ሰው ሙስሊም ነው። ጸበል ቦታ እየሄደ የሚድነው ሙስሊም ነው። የማይጎዳ ጥሩ ከሆነ ለምን ያሰቃያቸዋል? ወንድማቸው አጋንንት እናታቸውን ጠልተው ውጪት እንግዲህ እምነቷን ስለቀየረች ብቻ አጋንንትን ወደው አክብረው ወንድሜ ብለው ለእናታቸው የማይሰጡትን ሰላምታ አሰላሙ አሌይኩም የሚባለውን እስላማዊ ሰላምታ ለአጋንንት ሰጥተው ግን አጋንንት የሚያሰቃያቸው ከሆነ ምንድን ነው? እኔ እግዚአብሔር ይመስገን በደህና ጊዜ አምልጫለሁ። ሙስሊሞችም እንዲያመልጡ ነው የምንሰራው። ያ አሁን ምንድነው እሱ ፖይንቱ፣ እስልምና ውስጥ ሴጣን ሲሰልም ጅን ይሆናል፣ ያመነ ጅን ይሆናል ይሉናል። ፋይን፣ ለሴጣን ሄደው ወንጌል ቁርአንን ሰብከዋል ወይ? ደግሞም ይሄ ያሰለሙት ሴጣን አቡ አይደር ለምሳሌ ሴጣን አስልሞ ወንድም እንዳለው ጅኒ እህትም እንዳለው ተናግሯል። አቡ አይደር እንደሚያምነው ደግሞ እንደ ሸሪዓው ህግ ከእምነቱ የወጣ ከእስልምና ገብቶ የወጣ ይገደላል። ይሄ ያሰለመው ከእስልምና ቢወጣ ይገደላል ወይ? ነው አይገደልም። ምን አይነት ሸሪዓስ ነው የሚተላለፍበት? እንዴት ነው የሚገደለው? እስልምና ውስጥ ገብቶ ሲወጣ እንዴት ነው የሚገደለው? ይህንንስ ሙስሊሞች ይመልሱልናል ወይ? ይህንንም የምንዳስሰው ይሆናል ማለት ነው ዛሬ። ቢኒያም እንኳን ደህና መጣ። ቢኒያም አይተንፍሱ፣ አጣብቃቸው፣ ውቀጣቸው፣ ቀጥቅጣቸው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ብያለሁ። እንዴት ናችሁ? መስገኑ እግዚአብሔር ይመስገን ሰላም ነኝ። ብትሆን ይሻላል። ደሳለኝ
ሳስገባ በአየር ላይ ይሸኛቸዋል። ኔትወርኩ ነው አይደል? ነው። ኮፒ ሊንኩን ከፍ አድርጉት። ኦኬ፣ ምን ታዘዝ? አይ እኔ ለመማር ፈልጌ ነው የናባት ቁጥር ደጋግመህ የጻፍከው? አዎ። ገብተህ ለመማር ነው ወይንስ ከስር ሆነህ ለመማር? ደስ እንዳልክ። ከስር ሆነህ ተማር። መርሃባ። ያው አረብ ሀገር ስላለው ያው አንዳንዴ እንደዚህ ለማሳሳት እየመከሩ ስለሆነ ትምህርት ለመውሰድ ፈልጌ ነው የናባት። ሰላም እፎይ። ያ በደንብ ተማር። ከስር ብዙ አሉ ከአረብ ሀገር ያሉ የሚማሩ። ሰላም ነው። እንዴት ነህ? ደህና ነህ? መስገን ነው። ክርስቲያን ሙስሊም? ሙስሊም ነኝ። መልካም። ጥያቄ ልጠይቅህ። ቅድሚያ ጥያቄ ልጠይቅህ። ትጠይቃለህ። ቅድሚያ ቶፒክ ላይ ግባ። ለጅኒዎች የተላከ ነብይ አለ ብለህ ታምናለህ? መጀመሪያ አንድ ጥያቄ መልስልኝ ልጠይቅህና ከዛ ችግር የለውም። ቶፒክ ላይ ግባ። ከዛ በኋላ ትጠይቃለህ። ልጠይቅህ እሺ በለኝና አንድ ጊዜ ልጠይቅህ። ቅድሚያ ቶፒክ ላይ አልኩህ። ለጅኒ የተላከ ነብይ አለ የለም? ቆይ አንተ ሲጀምር ለምንድን ነው ስለ ሙሐመድ ስለ እስልምና ምን አግብቶህ ነው አንተ? ቆይ ስለዚህ ሁሌ የምትለፈልፈው ነገር ስራ የለህም? ስለ ሌላ ነገር አታወራም? ስንት የሚታዘብህ አለ? እሺ አንተ ሙስሊም አይደለህም። ሙስሊም እስካልሆንክ ድረስ የሰው ሃይማኖት አንቋሽሽ ይላል እምነትህ? ጨረስክ? የሰው ሃይማኖት አንቋሽሽ ይላል እምነታችሁ? ጨረስክ? አልጨረስኩም። ሁሌም ስለ ሙሐመድ የምትለው አንተ አታመልከውም። እኛ ነብያችን ነው ብለን እስካመን ድረስ አንተ ለምንድን ነው የእኛን ነብይ የምታሸማቀቀው? አንተ የራስህ ተመችቶኛል ያልከው እምነት ለምን አትከተልም? ለምን የዚህ ሰው እንትን ታቆስላለህ? ይህ እኮ ኖርማል አይደለም። በቃ ወንድ ልጅ ነህ አንተ። የማይረባ መንገድ አትያዝ። መፈመስ ከፈለክ እኮ ብዙ የሚፈመስበት ነገር አለ። እስኪ በዚህ አይነት መንገድ ውጣ፣ ፈጣሪን ፍራና ማለት ነው። እኛ እምነታችን እንወደዋለን፣ ሊነካብን አንፈልግም። የእናንተን ደግሞ አንነካም። ስለዚህ ይቅርብ፣ ፈጣሪን ፍራና ተው። እኔ ብዙ ጊዜ አንጀቴን ነው የሚቃጠለው በአንተ የተነሳ። ለምን የምታወጣቸው ቃላቶች ጥሩ አይደሉም። በጣም የሚደብር ለምን መሰለህ? ነገ ቀን ሞት አለብህ፣ ትሞታለህ፣ ይጠይቅሃል ፈጣሪ። ይሄ ሁሉ የተናገራቸው ነገር በመዝገብ ተይዘዋል። ጨረስክ? ስለዚህ ይቅርብህ። ጨረስክ? አዎ ጨርሻለሁ። ይሄን ያክል ከነገርኩ ይበቃኛል፣ ልውጣ። አይ አንተ ወጣም። ቆይ አዳምጥ። በመጀመሪያ ደረጃ ለምንድን ነው እሱ ስራ የለህም ወይ ያልከው? ስራ በደንብ ስላለኝ፣ ስራዬም ደግሞ ምንድነው በጨለማ ውስጥ ያሉ መሐመድ ያታለላቸውን የማውጣት ነው፣ የመንጠቅ የማዳን ስራ እየሰራው ነው። መጽሐፍ ሲናገር መንገድ አይደለም። ቆይ አዳምጣ። ያ ስርዓት ማጣት ይባላል። እኔ ምላሽ ስሰጥ ጣልቃ መገባ ከሆነ እኔ አንተ ስታወራ አዳመጥኩ። ስለዚህ መጽሐፍ ቅዱስ ሲናገር ይሁዳ መልእክቱ ላይ እንደ መልእክት ነች ያለችው በቁጥር 23 አካባቢ አንዳንዶችን ተከራካሪዎችን ከእሳት ነጥቃችሁ አውጡ ይላል። ስለዚህ ለክርክር የተመሰረተ ሃይማኖት፣ እውነት የሌለው ሐሰትን እውነት አስመስሎ ለመጣ እግዚአብሔርን ልጅ ለካደ እርሱን እንደዚህ አይነቱ ተከራካሪዎችን ከእሳት ውስጥ ነጥቀን እንድናወጣ መጽሐፍ አዞናል። ሁለተኛ ደግሞ በሐሰት ስንወነጀል ስንከሰስ ራሳችንን የምንከላከልበት የሰብአዊ መፍት የሚባል ነገር አለ። ለምሳሌ ስማችንን ጠርቶ ቁርአን ሱራ 5:51 ላይ፣ ሱራ 3:28 ላይ ሙስሊሞችን ከክርስቲያኖች ጋር ጓደኛ እንዳትሆኑ ህብረት እንዳታደርጉ ይላል። ሱራ 98:6 ላይ ደግሞ እኛን የመጽሐፉ ሰዎች ክርስቲያኖች ከፍጡራን ሁሉ መጥፎ ናቸው ይለናል። ሳይ ሙስሊም 27:61 ደግሞ ወደ ገደል ገፍትራችሁ ጣሏቸው ክርስቲያኖችን ይላል። እንዲሁም ደግሞ ሱራ 9:29 ላይ አይሁዶችና ክርስቲያኖችን ወይንም ደግሞ
አይሁድ ኡዘይር የአላህ ልጅ ነች አለች። ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። ከዛ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው ብሎ ይሰድበናል። ከፍጡራን ሁሉ መጥፎ ናቸው ሲል ከሴጣንም በላይ መጥፎ ናቸው እያለን ነው። የሁዳን እምነት የሌላቸውን ነው ያለው። እምነት ያላቸውን እምነታቸውን አትንኩባቸው ነው ያለው። ስለዚህ እኛ ደግሞ የሰው እምነት ስናንቋሽሽ አይተሃል። የሰው እምነት ስንሰድብ አይተሃል። እኔ እምነቴ ምንድን ነው? አንተ ክርስቲያን ነህ፣ ኦርቶዶክስ ነህ አይደል? ጎበዝ። እሺ ኦርቶዶክስ ነው ያንተን እምነት ያንቋሽሽብሃል። ክርስቲያኖችን አላህ ያጥፋችሁ ይለናል ያለበት የት አለ? ሱራ 9 ያለበት አላህ ያጥፋችሁ፣ የይሁዳዎችን አላህ ያጥፋችሁ ነው። ይሁዳ ማለት እምነት የሌለው ማለት ነው። 30 ላይ ደግሞ ይሄው ይከፈትልህ። ሱራ 9:30 እኛ እኮ ማንንም በጻፈው ላይ አይደለም ምናምነው። እኛ በቁርአን ላይ እንደዚህ አይነት ነገር የለም። ይሄው ቁርአን ይከፈትልህ። ቁርአንን እንኳን አንብበህ ስለማታውቅ ነው መስጊድ ላይ የሚነግሯችሁ። ሲጀመር አንተ ነው የምታውቀው። እኛ ባናውቅ እኮ እንደዚህ ምንም አንተ ስትናገር ማለት ነው። ስለ እምነታችን ስለ ቁርአናችን በደንብ ስለምናውቅ ነው። ያልሆነ መንገድ የተከተልከው ሲጀመር ማለት ነው። ይሄው አንብብ፣ ቁርአንን አንብብሽ። አየህ ስም ጠርቶ የሚሰድበን የእናንተ ነው እንጂ እኛ አይደለም። አይሁድ አይደል የሚለው አይሁዳ የሚለው እዚህ ጋር። እሺ አይሁድ ጎበዝ። አይሁድ ምን እኮ አንብበህ አንድ ቃል ብቻ እንደምታነበው የተማርከው አንድ ፊደል ብቻ ነው። ስማ አይሁድ ኡዘይር የአላህ ልጅ ነው አለ። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ አሉ። እሺ ይህ በአይፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱት ሰዎች ቃል ይመሳሰላሉ። አላህ ያጥፋቸው። ማንን ነው አላህ የሚያጠፋው? አይሁዶችን። ክርስቲያኖችንስ? ማለት ክርስቲያኖችን አይደለም፣ እምነት ያላቸውን አላለም። አይሁዶችን ነው። ዝም ብላ አትገልፍጥ። በእናትህ አይሁዶችን ነው የሚለው፣ ክርስቲያኖችን አይደለም። አላህ የተሰራው ልታስብበት ነው። በቂድማ እኮ ነው። አይሁድ ማለት እምነት የሌለው። ተስማምቻለሁ። እኔ አሁን ልነግርህ ፈለኩት። ስማት አንድ ጊዜ ጀለሉ ይሄ ቁርአን ክፍል እየሰደባቸው እየተራገመ ያለው ክርስቲያኖችን ሳይሆን አይሁዶችን ብቻ ነው አይደለ? ነው አይደለ? እሺ እኔ እስማማለሁኝ። ምክንያቱም የአላህን ቃል ላይ በአንዷ ላይ ያስተባበለ ይከፍራል ብሏል ነብይ። ምን ብለህናል አንተ ደግሞ? ይሄ ቃል ክርስቲያኖችን አይመለከትም አይሁዶችን ነው ብለሃል። ሚዩት አድርጋብኝ ጣልቃ እንዳገባ። ነብይ ደግሞ በአንዲት ቃል ባላ ቃል ላይ እንኳን ማስተባበል ከእስልምና ያስወጣል ብሏል። እኔ ተስማምቻለሁ። ግን ስቲል ተስማምቼልህ ምንድን ነው የሚለው? አይሁዶችና አይሁድ ነጃሺ ሚዩት አድርግ። አይሁድ ኡዘይር የአላህ ልጅ ነው አለች። አይሁድ ምን አሉ? ኡዘይር የአላህ ልጅ ነው አሉ። ክርስቲያኖችም የምትለው ቃል ተዛኛው ጋር አብራ ለጥፋው የምትመጣ ነች። ክርስቲያኖችም አልመሲ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ማናማ? አይሁድና ክርስቲያኖች። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄ ስድብ፣ ይሄ እርግማን ክርስቲያኖችን አይደለም አይሁዶችን ብቻ ነው ብለህናል አይደለ? እንደዛ ነው ያልከን አይደለ? እሺ ጎበዝ። ሱራ 5:51 እንክፈተው። አሁን የጠየቅኩህን ጥያቄ መልስልኝ። አንደኛ አንተ እስካላመንክበት ድረስ ለምንድን ነው የሰው እምነት የምታንቋሽሸው የተባልከው አይደል? አዳምጥ። ቆይ ይኸው አሁን የገባሁልህ ጥያቄ ልጠይቅህ ነው አይደለ? ጥያቄ እኮ አልመለስክልኝም። አንተ ያመንከው እምነት አንቋሸብሃል ወይ? ቆይ የኔማ አይለኝም። እያንቋሸሹ ሳይሆን የእናንተን ሳነብ የተንቋሸሸ እየመሰለህ ነው። እናንተ ያመናችሁ ሆይ አይሁዶችና አይሁዶች ብቻ ይላል። አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ። አዳምጠኝ አልኩህ አንድ ጊዜ። ራስህን ብቻ ታውራ። አይሁዶችን ብቻ ነው ወይንስ አሁንስ ክርስቲያኖችንም ነው የተናገረው? አይሁዶችንም ነው ክርስቲያኖችንም ነው? እሱ ምን አይነት ድርቅና ነው? ወደ ቁርአኑ ወደ ቅድሙ መልሰው
ምን አይነት ድርቅና ነው ያለብህ አንተ? እኔ ምንም ያልኩህ ድርቅና አይደለም። እምነታችንን እኛ አምነነዋል። ውሸትም ይሁን እውነት እኛ አምነነዋል። እኛ እምነታችን አትንካብን ነው ያልኩህ። አሁንም በቃ ተከበር ነው። ስታምን ስለዚህ የሰው ልጅ ነህ፣ ፍጡር ነህ። አንተ ራስህን ከአላህ ጋር አታወዳድር። አትጮህ። ስትጮህ መልስ እንደሌለህ ነው እንጂ የሚታወቀው መልስ ያለህ አይመስልም። እንደሌላ አይደለም። እኛ እምነታችንን እንወደዋለን፣ እኛ እናውቀዋለን። እውነት ይሁን ውሸት እኛ አንተ ብትወደው ብታውቀው ገባን። ታዲያ ስለ ራስህ እምነት ፕሊዝ ቁርአንህን እኮ በደቂቃ ውስጥ አስክጄሃለሁ። አትጩህ። ቁርአንህን በደቂቃ ውስጥ እኮ አስክጄሃለሁኝ ምንም እንደማታውቅ ማለት ነው። ሪካርድ ነገ ይወጣልሃል። ዓለም ንጉስ ቢመጣ አስክደኝ ፕሊዝ አትጩህ። አይ በቃ ድስማሽ ከሆነ ድንቁርና ከስሮነ ተማር። በቃ ከስሮነ ተማር። ነጃሺ ይሄ አላህ ያጥፋችሁ ያለው አይሁዶችን ብቻ ነው ክርስቲያኖችንም ነው? የትኛውን ነው የምትለው? ሱራ 9:30 ላይ ያለው ወንድም አይሁዶችን ብቻ ነው ክርስቲያኖችን አይመለከትም ብሏል። ትስማማለህ? እድና ክፈትልኝ ያልኩ ያው ተከፍቷል ፊት ለፊት እኮ وقالت اليهود عزير ابن الله وقالت النصارى المسيح ለምንድን ነው የወረደው የኛው ሱራ? ለምን የሚወረድ አይሁዶችን ብቻ ነው የተናገረው ወይንስ ክርስቲያኖችንም ነው? ወይ ምንን አስመልክቶ ነው የወረደው ሱራ ውስጥ? ይሄው ይፈስርልሃል እኮ አልመሲህ ኢሳም ልጅ ነው አሉ፣ እነኛ ደግሞ ዘይር ልጅ ነው አሉ። ምንን አስመልክቶ ይለኛል እንዴ? አንብቦ ቀጥል። እሱን አንብቤ ያለው ቀርቼ ያለው እሱንም ግን ሱራው ምን አስመልክቶ ነው የወረደው? ስለዚህ የተናገረው አይሁዶችን ብቻ ነው ወይስ ክርስቲያኖችንም ነው? መልስ ወይንም ጥያቄ በጥያቄ መመለስ ሳይሆን ማለት ነው። አንተ ማጣቀም ጎበዝ። ምንን አስመልክቶ ነው ይለኛል እንዴ? ዘይር ልጅ ነው ስላሉ አይሁዶች እያልኩት እየነገርኩት አይሰማም። በሐዲስ ፈስርላለሁ አይደለም በተፍሲር አብዱል። ይሄ ክፍል አይሁዶችን ብቻ የሚመለከተው ክርስቲያኖችንም ይመለከታል። ቁርአናቸው ምንም እንደማያውቁ እዩ ብቻ። ከስራ ያላችሁ ክርስቲያኖች፣ ከስራ ያላችሁ እህት ወንድሞች ሙስሊሞችም እዚህ ገስት ላይ የሚገቡት ሜቢ ኡስታዞች፣ ሼኮች ሊሆኑ ይችላሉ። አስተምሮታቸውን እንደዚህ እኛ ፊት ሲመጡ መመለስ አይችሉም። ያወጣኝ ነው ራሱ ስለማያውቀው ሲገቡ እዩዋቸው፣ እንደዚህ ነው የሚሆኑት። የራሳቸው መጽሐፍ ይክዳሉ። ሼኮች፣ ኡስታዞች ሊሆኑ ይችላሉ በሌላ አካውንት እየገቡ ያሉት አያውቁትም። የሚያውቁት እነሱ ቂጥ እንዴት ማጠብ አለብህ በቀኝ እጅ በግራ እጅ እንዴት ነው ቂጥህን መጥረግ ያለብህ? ብልትህን እንዴት ነው ማድረግ ያለብህ? ስንት ማግባት አለብህ? እንዴት ነው ወሲብ ማድረግ ያለብህ? ወሲብ ስጀምር እንዴት ነው? ስጨርስ እንዴት ነው? በየትኛው እጅህ ነው መብላት ያለብህ? በየትኛው እግር ነው ሽንት ቤት መግባት ያለብህ? እንዴት ነው መተኛት ያለብህ? ከዛ በኋላ ደግሞ ወሲብ ካደረግክ በኋላ እንዴት ነው መሆን ያለብህ? ይሄንን የሚያስተምሩት የሚማሩት። ያኔስ ወደ ቶፒኩ እንመለስ። ዛሬ የምንመለከተው እንዳልኳችሁ የአጋንንት ነቢይ አለ ወይ የሚል ነው። አብዱ ቀጥል። አብዱ ገብቷል። ቀጥለሽ አብዱ ከሰው ጣልቃ እየገባ ነበር ቅድም ለመመለስ። ኦራይት አብዱል ከሪም አይ ቲንክ እንደዛ የሚለው አብዱል ከሪም ከድር እንኳን ደህና መጣ። አይዟችሁ ድፈሩ። እንደ መግቢያ ከዚህ ከቡሃሪ ሐዲስ ላይ ስለ አጋንንት አንድ ነገር ልንገራችሁ። በእስልምና አጋንንት ጾታ አላቸው፣ ሴትና ወንድ ናቸው። ልብ በሉ፣ ማስረጃው ቡሃሪ ላይ ተቀምጧል። በአህመድ ሁሌ ሽንት ቤት ሲገባ ምን ይላል? ጌታ ሆይ ከወንድና ከሴት ሴጣን በአንተ ትጠበቃለህ ይላል። ከምንና ከምን? ከወንድና ከሴት። ስለዚህ ጾታ አላቸው፣ ሴቶች ወንዶች አሉ። ያው ወሲብም ያደርጓቸዋል። ይሄ በግልጽ የታመነ ትምህርታቸው ነው። ነገር ግን ገጽ 130 ላይ ደግሞ በተግባርም ስም ጠቅሶ መሐመድ ልክ አቡ ሀይደር እንዳሰለመው መሐመድ ራሱ ጂኒ ይዞ ነበረ። እኔ ሳለው የምናገረው ያው ሐዲሳቸው ይናገራል። ፊት ለፊታችሁ እንደምታዩት 290 ላይ አቡ ሁሬራ እንዳወሱት ነብዩ እንዲህ ብለዋል። በትላንትናው ምሽት አፍሪት የተባለ ጂኒ ስሙ ነው። አፍሪት ኢማጂን፣ የጂኒው ስም አፍሪት ይባላል፣ ስም አለው። በትላንትናው ምሽት አፍሪት የተባለ ጂኒ ሶላት እየሰገድኩ ሳለ መጣ። ሉክ መስጊድ ውስጥ መሐመድ እየሰገደ
አጋንንቱ መጣበት ማለት ነው። አስቡት ክርስቲያኖች ቤተ መቅደስ ውስጥ ቅዳሴ ላይ አጋንንት ሲመጣ ከዛ መጣ። የሶላቴን ትኩረት ሊያጠፋብኝ ሞከረ። አላህ ችሮታውን ሰጠኝና ያስኩት። ምን አልኩት? ያስኩት። ከመስጊድ ምሰሶዎች በአንዱ ላይ ላስራው ፈለግኩ። በማለዳ ስትመጡ ሁላችሁም እንድትመለከቱት ማለት ነው። ከመስጊዱ ምሰሶ ጋር አስሮት ማለት ነው። እንግዲህ ፊዚካል ቦዲ ነው። ሁሉም ሰው ሲመጣ እንዲመለከተው ፈለግኩኝ አለ። ግን አለ የወንድሜ የሱሌማን ቃል አስታወስኩኝ ብሎ ሱራ 35 ላይ ያስቀምጣል። ጌታ ሆይ ለእኔ ማር፣ ከኔ በኋላ ለአንድም የማይገባን ንግስና ስጠኝ፣ አንተ ለጋሱ አንተ ብቻ ነህ። ይህንን ቃል አስታወስኩኝና ለቀኩት እንጂ አጋንንቱን አስሬ ላሳያችሁ ነበር በአካል ብለዋል። እና አቡ ሀይደርም አጋንንት አሰለምን ይላሉ። የሚሉት ከዚህ ተነስተው ነው። እንግዲህ የአጋንንት የተላከለት ነቢይ ያለ ወይ? ምክንያቱም እዚሁ ላይ ራሱ መሐመድ ለጂኒዎች አዛን ሲሰሙ የውመል ቂያማ የሰሙትን አዛን ይመሰክራሉ ብሎ ስለሚናገር ማለት ነው፣ ምስክር ሆኖ ስለሚቀርቡ። ስለዚህ ይሄ ነው ጥያቄያችን። ለአጋንንት የተላከ ነቢይ አለ ወይ ብሎ ነው ጥያቄ ጠየቅነው። አይ ቲንክ የገቡ ሙስሊሞች አሉ። መቀጠል እንችላለን። ጤና ይስጥልኝ። ሰላም እንዴት ነህ? አለ አልሐምዱሊላህ፣ ሁሉ ሰላም መስገን። እንዴት ነው? ለአጋንንት የተላኩ ነብይ አሉ? ለአጋንንት የተላከ ነብይ አለ? ለምን አጋንንት መለክ አያስፈልግም። ኦኬ፣ ለአጋንንት ነብይ አያስፈልገውማ? ለአጋንንት አያስፈልግም። ለምን? ቋንቋ ስለሚሰሙ እነሱ የተለያዩ ቋንቋ ይሰማሉ። አማርኛም ይሰማሉ፣ እንግሊዝኛም ይሰማሉ፣ አረብኛም ይሰማሉ። ስለዚህ ኦኬ፣ አማርኛም እንግሊዝኛም ሁሉንም ቋንቋ ይሰማሉ። አጋንንት እኮ ማለት እኮ እኛ ማናቸው መንፈስ ናቸው እንጂ ሰው ናቸው። እንደ ሰው ናቸው እኮ ጅኖች ነው የምትለኝ? አሁን እንደ ሰው ናቸው እነሱ ማለት። አሁን አጋንንትን በእናንተ አሁን ስታወጡ በአማርኛ ነው የምታወራው በምታወጣበት ሰዓት። እኛም አሁን እንደ አረብ ሀገር ላይ በአረብኛ እያወራን የምናወጣው፣ ኢትዮጵያ ላይ ያው በአማርኛ በተለያዩ ቋንቋ ማለት መንፈስ ነው ማለት። በአማርኛ እያወጣችሁ ማውጣት አትችሉም? እያወራችሁ እንችላለን እያልኩ ነው። መልካም። አዛን በአማርኛ ብል አጋንንቶቹ አይታዩም አይደለ? አይታዩም። አንደኛ አቡ ሁረይራ እንዴት አየው? ሁለተኛ ሙሐመድ እንዴት አይቶት ነው ያሰረው? ማይታዩ ከሆነ መሐመድ ሰለላሁ ዐለይሂ ወሰለም ነብይ እኮ ነው። አንተ ካንተ ጋር እኩል አታርግ። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ነገር ይታይለት ይገለጽለት ይችላል። እናንተ አንተና እሱ አሰሬ ለእናንተም ላሳያችሁ ነበር እኮ ነው ያለው። ግን ተውኩት ብሎ ፎገረ እንጂ ይችላል እኮ። ታዲያ ማሰር እኮ ይችላል። አሁን አጋንንት የማያይ ሰው አለ። በነገራችን ላይ ኢትዮጵያ ውስጥ ነው የማያይ ሰው አለ። ስለዚህ ይታያል ማለት ነው አጋንንት። አዎ ድምጽ እያስገባ ነው። ሚዩት አድርግማ። ቁርአን ሚዩት አድርጋለህ። ያ ስለዚህ ይታያል ማለት ነው። መልካም። ምን ብለህናል? ግን ለአጋንንት የተላከ ነብይ የለም አልተላከላቸውም ብለህናል። አያስፈልግም። ቢያስፈልግ እነሱ የሚያወሩት ቋንቋ ላይ ቢሆን እሺ፣ ግን ይሰማሉ። የሚላኩት ነብያቶችን ያውቃሉ። በዚህ መሀል ስለዚህ ስልክ ገባ ቢገኝ ይቅርታ። አይ ዶንት ኖ። ይሄ አስተምሮ የሚያስኬድ አይመስለኝም። አብዱልከሪም ተመለስ። አብዱልከሪም ሰላም፣ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። አጋንንቶች የተላከላቸው ነብይ አለ የለም? ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ለሁሉም ነው የተላኩት። ስለዚህ ለአጋንንትም ተልኳል እሱ? አዎ ለሁሉም፣ ለእንስሳቱም ለሰውም ነው የተላኩት። ከድር ደግሞ ለአጋንንት የተላከ የለም እያለ እየሞገተ ይመለሳለሁ። እሺ እንዳትወጣ። እሺ ከድር ደግሞ ለአጋንንት ልውጣ ስለሆነ ልውጣ ነጥብ ጥላ። ለዛ እኮ ነው ወላሂ ፈሪቼ ምናምን አለ። ወላሂ ስልክ ተደውሎብኝ በሌላ ተመልሰህ ነው እገባለሁ። እሺ እኔስ ኦኬ። ቀጥሎ ወንድማችን ከመሐመድ ውጪ ሌላ ለአጋንንቶች የተላከ ነብይ አለ?
ኦኬ ወጣ እንዴ ነው? ቀጥል። ስለ ወጣ አልኩት መሰለው። ቁርአን እንዴት ነው? ቁርአን አቤት፣ ሰላም ነው? ሁሉ ሰላም ነው? አለን። መልካም። ለአጋንንት የተላከ ነብይ አለ? ነብዩ ሰለላሁ ዐለይሂ ወሰለም ለሰውም ለጅንም የተላኩ ናቸው። ኦኬ፣ ለጅንም ለሰውም የተላከ። ከመሐመድ ውጪ ለጅን የተላከ ነብይ አለ? ከመሐመድ እሱ ውጪ በፊት የነበሩት ነብዩላህ ሱለይማን ዐለይሂ ሰላም ጅኖችን ሁሉ በቁጥጥራቸው ስር አድርገዋቸው ብዙ ስራዎችን እንደውም ያዟቸው ነበረ። በንግስት ሰባ ማሰራት ሌላ ነው፣ ማሰራት ሌላ ነው። ነብይ ሆኖ ግን ለነሱ የተላከ አላውቅም። ለምሳሌ አህያን አንተ ተቆጣጥራ አህያን ልታሰራ ትችላለህ። አንበሳን አሰልጥነህ ልታሰራው ትችላለህ። ለአንበሳ ሄደህ ግን መስበክ ማስተማርና እንዲሰራልህ ማድረግ ሁለቱ የተለያዩ ስለሆኑ ማለት ነው። የማውቀው ነብዩ ሰለላሁ ዐለይሂ ወሰለም ለሰውም ለጅንም እንደተላኩ ነው። አላህ ሱብሓነሁ ወተዓላ ጅኖችም ሰዎችንም እንዲያመልኩት አድርጓል። ልክ ሰዎችም ጅኖችም ነፃ ምርጫ ስላላቸው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችም ሆነ አጋንንቶችን አልፈጠርኳቸውም እኔን ሊያመልኩኝ ቢሆን እንጂ ብሏል። ስለዚህ ሰዎችም አጋንንቶችም ፏድ ይጨርስና ፏድ ይሰማል። ሚዩቱንም ስላልዘጋው ፏድ እንደዛ ይላል። ስለ አጋንንት ግን መጽሐፍ ቅዱስ ያውቀዋል እንዴ? አይ ከእናንተ ጋር እኛ አጋንንት አስተምሮ ይለያል፣ አንገናኝም። ስለዚህ አሁን መሐመድ አጋንንት አለ የለም? አጋንንት አለ። እሱ ላይ መረጃ ሳየኝ እስኪ። መጽሐፍ ቅዱስ ላይ ስለ አጋንንት ያወራው ማለት ያው አጋንንት ማለት ብዙ እንደ መንፈሳዊ ሰዎች የሚያውቁት ነው እንጂ አሁን እነዚህ ሳይንስ ተኮር ሰዎች አጋንንት ብትላቸው ይስቁብሃልና ያው እነዚህ ቋንቋዎች የሚያግባቡን እኔ እናንተን ነው። አምላኪዎች ስለሆንን አማኞች ስለሆንን ያው አጋንንቶች መኖራቸውን የፈለኩት ስለ አጋንንት ምን እንደሚል መጽሐፍ ቅዱስ ያው መረጃ ስታመጣ መጽሐፍ ቅዱስ ተጠቃሽ መሆን አለበት የመጀመሪያውና ለምሳሌ ስለ አጋንንት ሱረቱል ጂን የሚል አንድ ምዕራፍ አለ፣ የጋኔኖች ምዕራፍ የሚል ማለት ነው። ሱረቱል ጂን ይላል። ቁል ኡህየ ኢለየ አነሁ እስተመዐ ነፈሩን ሚነል ጂን የሚለው ጅኖች ቁርአንን እንደሰሙ በጣም እንደተደነቁበት እንደውም እንዳመኑ ከፊላቸው እንደውም ለከፊሉ ዳዕዋ እንዳደረጉ በቃ ስለ ጅኖች በጣም ብዙ ያትታልና ስለ በክርስትናም ሆነ አጋንንቶችን መንፈስ እናስወጣለን ምናምን የሚሉ በጣም ብዙ ነገሮች እናያለን። ግን ስፔሲፊካሊ አጋንንቶች የሚባሉ አስተምሮታችሁ ምንድናቸው? ከየት መጡ? አሁን ለምሳሌ መላእክቶች ከኑር እንደተፈጠሩና እናንተ ጋር ያለው አስተምሮና እኛ ጋር ያለው አስተምሮ ኮምፕሊትሊ የተለያየ ነው። አሁን እናንተ ጋር ለማወቅ አጋንንት ወይም ጂኒ ማለት ተመሳሳይ ነው። ምን ይላል እናንተ ጋር? ቆይ አዳምጠኛ። አጋንንት ማለት ጂኒ ማለት ነው። ጂኒ ማለት አጋንንት ማለት ነው። ኢንተርቼንጅብሊ ስሙ ይውላል ማለት ነው። ጂኒ የሚለው ደግሞ በሁለት ይከፈላል። ሴጣን ወደሚለው ይገባል። ሴጣን የሚለው ደግሞ ለሰውም ይሰጣል፣ ለዛኛው የሰው ሴጣንም አለ፣ እዛኛውም ሴጣን አለ። የግብር መጠሪያ ነው። ሴጣን የሚለው በሂብሩም እንቅፋት የሚሆን ወይም ደግሞ አመፀኛ ማለት ነው በሂብሩ፣ ወይም ደግሞ ተገዳዳሪ እንቅፋት የሚሆን ማለት ነው። ስለዚህ ሴጣን የሚለው ወይም ሴጣን የተጣሉ እርኩሳን መናፍስቶች እነሱ ሴጣን ውስጥ በአንድ የሚካተቱ ናቸው ማለት ነው። እነኛ ምንድናቸው? እኛ ጋር ዲያብሎስ ሴጣን ተብሎ የሚጠራው ከስማቸው ሴጣን የሚለው ያመፀ እምቢ ያለ እንደማለት ነው። አስቀድመው ግን ምን ነበሩ ከተባለ እንደ መላእክት ነው። ያ መላእክት ነው። መንሱር ተመለስ እንደ መላእክት ናቸው እኛ ጋር። ያ ስለዚህ ከዛ ከነኛ ነገድ ውስጥ ግን ያመፁ ራዕይ ምዕራፍ 12 ላይ ከመላእክቱ ጋር ተዋግተው የተጣሉ ድምፅ አለ። የተጣሉ እነሱ በሴጣን ውስጥ ይካተታሉ ማለት ነው። ሴጣን ማለት ነው ስተነነገዳቸው የወደቁ ማለት ነው። እነኚህ አካላት ምንድን ነው ምግባራቸው ከተባለ ሰው መግደል፣ ማስዋሸት፣ ሰዎችን ማሳሳት እነኚህ ስራ ነው የሚሰሩት።
ይህም ደግሞ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 ላይ ተቀምጧል። እነኚህ አካላት መጨረሻቸውስ ምንድን ነው ከተባለ ደግሞ ማቴዎስ ወንጌል ምዕራፍ 25 ቁጥር 40 አካባቢ ላይ አመፁ ሰዎች ጋር አብረው ገሃነመ እሳት ውስጥ የሚጣሉ የሚወረወሩ ናቸው ማለት ነው። ስለዚህ አሁን እናንተ ጋር እና እኛ ጋር አይገናኝም ያልኩ ምንድን ነው? እኛ ጋር አሁን አስተምሮቱ ይለያያል። እናንተ ሙሐመድ ለምሳሌ ለእነኚህ አካላት ላመፁት ለተጣሉት ተልኳል ነብያቸው ነው ብላቸው ነው የምታምኑት አይደለም? ነብያቸው ነው ብላቸው ነው የምታምኑት? ነብያቸው ነው። ከመሐመድን በመሐመድ ሰለላሁ ዐለይሂ ወሰለም ያመኑት ነብያቸው ነው። በሱ ያመኑት ጀነት ይገባሉ፣ በሱ ያላመኑት ደግሞ ጀሃነም ይገባሉ። እንደዛ ነው። ስለዚህ እሱን እንደ ነቢይ ከመቀበላቸው በፊት ማን ነበር ነብያቸው ለሰይጣኖቹ? እንደነኛ ጂኒዎች ከመሐመድ በፊት እንደነበሩ ከመሐመድ በፊት ለነበሩ አልሰማም እንደ ከመሐመድ በፊት ለነበሩ ኦኬ እሺ፣ እነኛ አጋንንቶቹ ይሞታሉ አይሞቱም? ይዋለዳሉ አይዋለዱም? እንደዛው እንደ ሰው ነው ግብራቸው። ይሞታሉ፣ ይዋለዳሉ፣ ያድጋሉ፣ ይረብሻሉ። ጥሩዎች አሉ፣ መጥፎዎች አሉ። ግብራቸው እንደ ሰው ነው። ቁርአን ላይ ግን እንደዛ የሚል አለ? ይሞታሉ፣ ይዋለዳሉ ማስረጃ አለ? አንድ አይነት መሆናቸው ያው እንደኛው እንደሚሆኑ ባይ ዲፎልት ታውቀዋለህ። እንደ ሰዎች ናቸው ከተባሉ እኮ ታውቀዋለህ ማለት ነው። ታውቀዋለህ ሲባል ባይ ዲፎልት ባይ ዲፎልትማ እንዴት ላውቀው እችላለሁ? እሱ ጀነራል ኮንሰንስ ከሆነ የክርስትናውን ባይ ዲፎልት ነው ወይስ እስልምናውን በምን ልታውቀው ትችላለህ? ምናልባት የኔ ያለማወቅ ያው ባይ ዲፎልት ታውቃቸዋለህ እንደዚሁ የሚለው ብዙም አይዋጥልኝም። እነኛ መናፍስቶች ናቸው ይሞታሉ ይዋለዳሉ እያልከኝ ነው ያለው። የሚሞቱ የሚዋለዱ ከሆነ ማስረጃ አለው የቁርአን ውስጥ እንደዛ ይራባሉ የሚል አላውቅም። ማስረጃ ያ ሶፋር እስከማውቀው ድረስ ያው እኔ ያለማወቅ ቁርአን ውስጥ የለም ይዋለዳሉ። ያለመኖሩን እኔ ያለማወቅ ያለመኖሩን አያስዝም። ይሄንን የያዙልኝ እኔ መምህርም አይደለሁም ብዙ አዋቂም አይደለሁም። አሁን ቁርአን ውስጥ ውዝግብ ያመጣባል። ምንድነው እሱ? መራባታቸው ጋር ሲመጣ ብዙ በሙፈሲሮቹ ጠብ ስላለ ማለት ነው። ምክንያቱም ሱራ 1850 አካባቢ ላይ ያለው ለኢብሊስ አደም ስገዱ ባለ ጊዜ መላእክቶች ኢብሊስ ብቻ ሲቀር ሁሉም ሰገዱ የሚለው ኢብሊስ ያልሰገደው ኢብሊስ የጂን ጎሳ ነበረ ብሎ ያስቀምጠውና እሱ ተተጣለ ተተወረወረ። እንዴት ሆኖ ይሄ ሁሉ ጂን ይመጣል የሚለው ሙፈሲሮች ቁርጡቢ ሲያስቀምጠው ለምሳሌ እንዴት ነው የተራባው የሚለውን ሲያስቀምጠው የወንድ ቀኝ ታፋው ላይ ወንድ ብልት፣ ግራ ታፋው ላይ ደግሞ የሴት ብልት፣ ከዛ በኋላ ራሱን በራሱ ሼክ አደረገ። ከዛ የቀኝ የወንድ ብልቱ ከሴት ብልቱ ጋር ታፋውን አገናኝቶ ወሲብ አደረገ ራሱ። ከዛ በኋላ 7 እንቁላል ጣለ። ከዛ በኋላ እነኛ 7 እንትኖች እየተባዙ እንደዚህ ሆኖ ነው የተራባው የሚል አይነት አስተምሮ whatever it will not change anything ያው ምንም አይቀንስም አይጨምርም። እና መጽሐፍ ቅዱስ ስለ መጽሐፍ ቅዱስ አልነገርከኝም ምን እንደሚል ስለ አጋኔኖች ምን እንደው ቨርስ እንኳን አሳየኝ። እንደ ደጋግሜ ነገርኩህ እኮ ተኝተህ ነበር እንዴ? አይ ለማየት ያክል ለማወቅ ያክል ነው። ኦኬ ትንቢተ ኢሳይያስን ነው የከፈትከው? ኦኬ ቀጥልሽ። ራእይ ላድርግልህ? አይ ቀጥል፣ በቃ ቀጥል። እዚሁ ችግር የለውም። እንዴት እንደተጣለ በቲቪቱ እንደወደቀ ያነሳው ነው። ቀጥል። ያው ወንድማችን እያየነው ትንቢተ ኢሳይያስ ምዕራፍ 14 ላይ አጋንንት እንግዲህ ሉሲፈር እንደተጣለ እሱ ራሱን ከፍ ከፍ አድርጎ ወደ ሰማይ አንብበው እስኪ አንብበው። እሺ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብም ያዋረደህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁኝ፣ ከእግዚአብሔር በላይ ነኝ ብሎ ራሱን በመታበይ በኩራት በትዕቢት እንደዚህ ሆናለሁ አልክ። ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልህ
እንግዲህ እንደ እግዚአብሔር እመሰላለሁ ብሎ በልብ ተመካ ወይ ደግሞ ራስህን እንትን አደረግ። ነገር ግን አለ መጨረሻ ላይ ወደ ሲኦል ጉድጓድ ጥልቅ ትወርዳለህ ይላል። ማን ነው እንዲህ የሚለው? ያ ስለ ዲያብሎስ ወይም ስለ አጋንንት የተነገረ ነው። ዲያብሎስ ወይም አጋንንት የሚል አላየሁም እስካሁን። ያው ባይዲፎት በትምህርቱ ከአባቶች ስሙ ማየት ስለፈለገ ነው። ቁጥር 9 ይመስለኛል። ቁጥር 9 ጀምሮ ሙሉን ክፍሉን እሱ ያንብበው። ቁጥር 9 ላይ ራእይ ምዕራፍ አጋንንቶች ቃል እኔ እየሰማ ነው ወይንስ ምንድን ነው? 12 ቁጥር 9 እኮ ቁጥር 9 12 እኮ ነው ራእይ ጀምሮ አንብበው ከ7 እስከ 9 ከ7 እስከ 9 አንብበው። የቡስ ቀጥል አንብበው። እሺ ምዕራፍ 7 ላይ እንደዚህ ምዕራፍ 12 እንደዚህ የሚል ክፍል አለው። እኔ ራእይ አንብቤ አላውቅም። ኦኬ ዮሐንስ ራእይ ያለክ ራእይ ነው። ምዕራፍ ስንት ነው የከፈተው? በሰማይ ጦርነት ሆነ የሚለው እኮ ነው። ምዕራፍ 12 ኦኬ 9 ላይ ነው የገባብኝ ሰው። እኔ ምዕራፍ 12ን አላውቅም ካለ ይከራከረኛል እኮ ቀጥል። እሺ በሰማይ እንዴት እንትን እንዳለ ከፍ ከፍ ሊል እንደነበረ እዛ ጋር ኢሳያስ ላይ ነገረ፣ እዚህ ጋር ይፈሰርላል። ቀጥል። ያ በሰማይ ሰልፍ ሆነ ይላል። እንግዲህ ከዲያብሎስ እዛ ጋር ኢሳያስ ተናግሮታል፣ ትንቢቱን ተናግሮታል። ሚካኤልና መላእክቱ ዘንዶውን ተዋጉት። ማንን? ዘንዶውን ተዋጉት። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። ከዚያ ይቀጥላል ቁጥር 8 ላይ ከዚያም ወደ በሰማይ ስፍራ አልተገኘላቸውም፣ ዓለሙም ሁሉ የሚያስጠላ ይላል ኢሳያስ ላይ። ወደ ምድር ተጣልክ፣ ከፍ ከፍ ያልክ፣ ቦታም አልተገኘልህም አለው አይደለ? ይሄ ደግሞ በሰማይ ቦታ ስፍራ አልተገኘለትም። ማን ነው ይህ አካል? ዓለሙ ሁሉ የሚያስተው። ቅድምም ብያለሁ ዮሐንስ ወንጌል ምዕራፍ 8 ላይ ሐሰተኛ የሐሰት አባት ተብሎ ይባላል፣ ነፍሰ ገዳይ ተብሎም ይጠራል። ዓለሙን ሁሉ የሚያስተው ወደ ተጣለ ይላል። ወደ ዓለም ምን ዓለም? ዓለሙን ሁሉ የሚያስተው ማ? ዲያብሎስ ሴጣን የሚባለው ታላቁ ዘንዶ። ከፍ አድርገው። የቀድሞ እባብ። ቀድሞ ማን ተብሎ ተጠርቷል? እባብ። ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ፣ እሱን የተከተሉ ማለት ነው። እባብ ዘንዶ ለምን ተባለ? ወደ ሔዋን ጋር ሲመጣ በእባብ አድሮ ስለመጣ ቀድሞ እባብ ወይንም ዘንዶ ተብሎም ይጠራል። ዮሐንስ ወንጌል ምዕራፍ 8:44 አንዴ ክፈተው። ይህ አካል ክብሩን የጣለ ወደ ምድር የተጣለ ራሱን ከፍ ከፍ ያደረገ ስለነበረ ተጣለ። እርሱ ምንድነው? ሐሰተኛ ነው፣ ውሸታም ስለሆነ ማለት ነው። ምን ይላል? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉም ትወዳላችሁ። ምን ብያለሁ? እሱ ሐሰተኛ የሐሰት አባት ነውና፣ እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ ነፍስ የሚያጠፋ ነው። እውነት በእርሱ ስለሌለ በእውነትም አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው። ስለዚህ ዲያብሎስ እኛ ጋር የሐሰት አባት፣ ሐሰተኛ፣ እውነት በእሱ ዘንድ የሌለ ነው። የእኛ ጥያቄ አሁን ምንድነው? እኛ ጋር እንዲህ ከሆነ እኛ ነቢያቶች ለአጋንንት ወይም ዲያብሎስ ወንድማችን ነው እያሉ ከእሱ ጋር የተላኩለት የለም። እናንተ አሁን ሙሐመድ ተልኳል ብለሃል አይደለ? ወይንም ደግሞ እናንተ የተላኩለት አሉ ብላችሁ ታምናላችሁ። ኦኬ፣ ከሙሐመድ በፊት የተላከ ነብይስ አለ ወይ ለዲያብሎስ? ዲያብሎስ ያውን እናንተ የምታውቁት በእንትን ብቻ ነው አይደለ? ያው በመጥፎ አሁን ያሳየኝም ቨርስ ስለ ጅኖች ሳይሆን ስለ ዲያብሎስ ነው። ዲያብሎስ ደግሞ ከጅኖች አንዱ ወይም አመፀኛው ነው። ስለ መልካም ጅኖች የሚያወራል። ስለናንተ በባህሪያቸው ይለያል ጅኒ እና ዲያብሎስ። ጅኒና ዲያብሎስ በተፈጥሯቸው የተለያዩ ናቸው። ተፈጥሯቸው አንዱ ሆኖ ግብራቸው ይለያያል። አሁን ጅን ምንድነው? ሰይጣን ዲያብሎስ እና ጅኒ በግብር ይለያዩ እንጂ በባህሪያቸው አንድ ናቸው። ዊች ሚንስ ሰው ነው። ለምሳሌ እኔ እናንተ ሰው ነን። በእምነት ብቻ ሙስሊም ሆኖ
አንደኛው ጥሩ የሚሰራ አለ፣ አንደኛው መጥፎ የሚሰራ አለ። አይ ስለ አብደላ እና ስለ መሐመድ የተለያዩ ነው ልትል አትችልም። እናንተ ስለከፋፈላችሁ እንጂ ልዩነት ስለሌላቸው እነሱ ማለት ነው ልዩነት የላቸውም። እንደዛ ከሆነ የእኔ ጥያቄ አሁን ምንድነው? እሱ በደንብ አስተውል። ልዩነት የላቸውም በባህሪያቸው። ጂኒም በለው ዳቢሎስም በለው አጋንንትም በለው ተመላካቸው ሰውም ሴጣንም በለው ሰውም ሴጣን ይባላል፣ እንደ እስልምናም ይባላሉ። አመፀኛ ሲሆን ሴጣን ይባላል። አሁን ያመኑትን እንደዚህ እንላቸዋለን ብላችኋል አይደለ? አሁን የኛ ጥያቄ እንዲያምኑ ጅን ማለት ሰው እንደማለት ነው እኮ እንደዛ ብላችሁ የምታምኑት እንደዛ ስለምታምኑ ከዛ እነኛ አማኞቹን ደግሞ ወንድማችን እህታችን ትሉታላችሁ አይደለ? መልካም። የኔ ጥያቄ አሁን ምንድነው? እሱ ከመሐመድ በፊት የሰበካለ ወይ እንደዛ ብሎ ወይንም ደግሞ እነኚህን ነብይ ሆኖ የተላከላቸው ለጂኒዎች አለ ወይ? እንትን ነው እንዳለኝ መረጃ ከሆነ ከተሳሳትኩ ምናልባት ወንድሞች ያርሙኛል። የሚለው ምንድነው? قبل النبي صلى الله عليه وسلم ከነብዩ صلى الله عليه وسلم በፊት የተላከ ነብይ እንደሌለና النبي صلى الله عليه وسلم هو اول الرسل يبعث الى الثقلين الانس والجن ነብዩ صلى الله عليه وسلم ለመጀመሪያ ጊዜ ለሰዎችም ለጅኖችም ካፈተ للعالمين ለዓለማት በሙሉ የተላኩ በነገር ላይ በሙሉ ለአንድ ሀገር ወይም ለአንድ መንደር ሳይሆን ለብዙ ለሁሉም ዓለማት የተላኩ የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም ናቸው። በነገር ላይ እንጂ አብዛኛው ኢለልቀርያ ያው ኢየሱስም የተላከበት ቦታ ምናምን ታውቃለህና ቁርአን መሐመድ እዛው ከአረብም አልወጣ አረብ ሀገር ውስጥ ነው የተላከው። እሱ ሌላ ቶፒክ ስለሆነ ከዚህ በፊት አጥበናጭም ቀን ያሰጣነውን ቶፒክ እንደ አዲስ አታንሰው የትም አያስኬድ ስለሆነ ማለት ነው። አርጉመንቱን ገና ስለማታውቀው ሊሆን ይችላል እኛ ቤት ስላልተወያየ። ኤኒዌይስ መሐመድ ብቻ ነው ለአጋንንት የተላከው ማለት ነው፣ ወይንም ለጂኒዎች የተላከው መሐመድ ብቻ ነው ማለት ነው። ያለኝ መረጃ እንደዛ ነው። ኦኬ መሐመድ ብቻ ከሆነ ለጂኒዎች የተላከው መሐመድ ደግሞ የተላከው በቁርአን ነው አይደለ? ነው አይደለ? ነው። ስለዚህ የቁርአኑ ሸሪዓ ጂኒዎች ይመሩበታል። ዲቴል አላውቅም በነገር ላይ። ስለዚህ ያው እንደነገርኩህ ነው። እንደነሱ ጅኖችም ልክ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ሰምተዋል፣ ቁርአንን ሰምተዋልና እኮ ቁርአኑን ትእዛዝን ሸሪዓውን ይቀበሉታል። የቁርአንን አስተምሮ 114 ምዕራፍ አለ። ይመሩበታል አይመሩበትም? ይመሩበታል እንጂ ዳዕዋ ምናምን ይደረጋል። ቁርአንን ራሱ ሰምተው የሚገርም ቁርአን ሰማሽ አመና ቢሂ አምነንበታል እመኑበት። ለምሳሌ የሚገርም ቁርአን ሰማን አሉ። መልካም። ለምሳሌ ከዛ ውስጥ ሱራ 4:34 ላይ ከፊሉን ከፊሉ አላህ እንዴት እንዳበላለጠ የሚናገር ነው። እነሱን ይመለከታቸዋል። ማመጻቸው፣ ሚስቶቻቸውን መፈሩትም፣ ምቷቸው፣ ገስጿቸው፣ በመኝታ ተለያዩአቸው ይላል። ጂኒዎች የሚደባደባሉ። ዲቴል መግባት አያስፈልግህም እኮ ማለት እንዴት ነው ያምኑበታል፣ ቁርአኑን ይተገብራሉ ካልከኝ፣ ለምሳሌ ሴቶቻችሁ ውሻ ናቸውና ውሻችሁን እንደዚህ አድርጋችሁ ራሱ የሚለውን ጂኒዎቹን በዛ በቁርአኑ ህግ ነው የሚመሩት። ወሲብ የሚያደርጉት ወሲብ ሲደራረጉ ወሲብ ላይ አትሂድ ሩጠህ ፎይ ወሲብ እኮ ቁርአኑ ነው ያዘዘው። ቁርአን ከሪም ሉክ በቁርአኑ ይመራሉ ካልከኝ አጋንንቶቹ። ስለዚህ በዛ ቁርአን ሲመሩ ካሉት ቁርአን ክፍል ለምሳሌ ውርስ አለ። እንዴት ነው የሚወራረሱት? በቁርአኑ ነው እንደዛ የሚወራረሱት። ዘካ መስጠት አለ፣ ዘካ መስጠት አለ፣ ሐጅ ማድረግ አለ። ስለዚህ ሐጅ ያደርጋሉ መካሄደው። ይሄንን ምን እንደሆነ ታውቃለህ? እኔ ሙስሊም ነኝና ያለ መረጃ ማለት ኢማኑል እስላም ስንት ናቸው? እስልምና በስንት ምሰሶ ነው የቆመው? እሺ በ5 ምን ምንድን ናቸው? ሸሃደተይን ሻዳውን እሺ ይላሉ አይደለ?
ጂኖቹ ሻዳውን ይላሉ። ይኸውልህ ወንድሜ በሻዳ ያምናሉ። እስልምና የተመሰረተው በአምስቱ ተሆነ ሻዳውን ካሉ ለሌላውም በሻዳው ማመን ግዴታ ከሆነባቸው በመሐመድና በአላህ ማመን ግዴታ ከሆነባቸው ኔክስት ሀጅ አለ፣ ሶላት አለ አይደለ? ሀጅ፣ ሶላት አለ፣ ዘካ አለ። አንደኛው ምንድን ነው? ጾም፣ ረመዳን፣ ጾም አለ። ስለዚህ እነኝህን ይተገብራሉ አይተገብሩም? ይተገብራሉ ለማለት መረጃ ይፈልጋል። እኔ ላወራህ መረጃ ይፈልጋል። ሙስሊም ናቸው ወይንም ደግሞ ቁርአንን ይተገብራሉ፣ ይመሩበታል፣ ያምነዋል ምናምን የምትሉት ቁርአን ላይ የሉም እነኚህ ነገሮች ማለት ነው። አሌስ በቁርአን አምናችኋል ይህንን ይመሩበታል ካላችሁ ሙስሊም ናችሁ። እስልምና ደግሞ በእነኚህ በአምስቱን የተመሰረተው ካላችሁ እነኚህ አምስቱን ያላደረገ ለምሳሌ ከዲር ከአምስቱ ሻዳን አልፈልግም ቢል ሙስሊም መሆን ይችላል? አይችልም። ስለዚህ አምስቱን መተግበር አለበት ማለት ማመን አለበት ማለት ነው። አምስቱን ማመን አለበት። ስለዚህ ሙስሊም ያስብለው እነኛ አምስቱን ማሟላት ከሆነ እነኛ ካላሟሉ ሙስሊም መባል ይችላሉ? ጠቅላላ አድርጌ ልመልስልህ አልኩህ እኮ ያው አንተ ዲቴል ትገባለህና አንደኛ ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ ይላል። ከእውቀት ትንሽን እንጂ አልሰጠኋችሁም ይላል። ከዛ ከትንሽ ውስጥ ደግሞ በጣም በትንሿ በመርፌ ጠብታ ከተሰጡት ውስጥ እኔ ነኝ ማለት ብዙ አላውቅም ልልህ ፈልጌ ነው። አሁን ብትጠይቀኝም በዚህ ብትለኝ በዛ ብትለኝ አላፍርበትም፣ አላውቀውም እልሃለሁኝ። ገብቶሃል አይደለ? መረጃ ካለው በሐሳ አድርጌ መለስልሃለሁኝ። በጥቅሉ ለወደፊቱም ሌላም ጠይቀኝ ጥያቄ ካለ የምመልስልህ ጅኖች ሰዎችም ለጅኖችም ነብዩ ሰለላሁ ዐለይሂ ወሰለም የተላኩ ናቸው። ስለዚህ ከጅኖችም ሙእሚኖች አሉ፣ ከጅኖችም ካፊሮች አሉ። ከጅኖች ሙእሚኖች ጀነት ይገባሉ፣ ከጅኖች ካፊሮች ደግሞ ጀሃነም ይገባሉ። ካለበለዚያ ይጋባሉ፣ ይዋለዳሉ፣ በነገር ላይ ይሞታሉ የሚል መረጃ አለ። ወልኢንሱ ወልጅኑ የሞቱን ይላል የሆነ ቀውለ ነብዩ ሰለላሁ ዐለይሂ ወሰለም አለ ሐዲስ። ሰዎችም መቼ አሁን ነው በቂያማ ወልጅን ወልኢንሱ የሞቱን ይላል። ሰዎችም ጅኖችም ይሞታሉ። ቂያማ ቀን እኮ ሞት የለም እኮ። ቂያማ ቀን ማለት ያው የመነሳት ቀን ነው፣ የተንሳኤ ቀን ነው። ያው መነሳት ነው። ሞት የሚባለው ነገር ያው ዱንያ ላይ ያለ ነገር ነው። ኤኒዌይስ ምን ልልህ ነው መሰለህ ቶፒክ ራሱ ወሬ ራሱ ስለ ጅኖች ቁርአን ላይ ምክንያቱም ብዙ ነገሮች አሉ ገና የምናነሳው። አሁን አንተ ስለተቀበልከው ዲቴል ግን ማብራራት አልችልም ስላልክ ለጊዜው እሱን ያዝ እናድርገው ነው። መቼ ነው የሚጋቡት የሚል ኮመንት አይቼ ይሄ ጥያቄ እንደዚሁ ተብሎ ነበረ ኮመንት ላይ ድንገት አሁን አይቼ ነው እና ጅኒዎች ይጋባሉ አይጋቡም ተብዬ ተጠየቅኩ ይላል እና ቁርጡቢ ላይ አስቀምጦታል። ይጋባሉ አይጋቡም፣ ይወልዳሉ አይወልዱም ተብሎ ለተጠየቀው የመለሰው ሰርጋቸው ላይ አልተጠራሁም የሚል ነው። ሰርጋቸው ላይ አልተጠራሁም። ከዛ በኋላ ሳስበው ይላል የተባረረው ኢብሊስ ከሆነ ማይወልዱ ማይዋለዱ ከሆነ ይሄ ሁሉ ሴጣን ጅን ከየት መጣ የሚለውም ሲፈስሩት ከዛ አይ ኢብሊስ ቀኝ ታፋው ላይ ወንድ ብልት ሴት ታፋው ላይ የግራ ብልት ቢኖረው ነው። ሁለቱን አማቶ ከዛ እርስ በርስ ወሲብ አድርጎ አንደኛው ታፋ ጋር ወሲብ አድርጎ ከዛ በኋላ ተባስቶ ነው የውድ የመጡት የሚል አስቀምጦታል ማለት ነው። አረጋጋው እፎይ ይቅርታ የምን ማረጋጋት ነው? አንተ አትቀበልም አይደለ? ለጂኒዎች የተላከ ነብይ የለም ነው ብለህናል ቅድም አለ። የተላከ ነብይ አለ ነው አልኩህ። ሙሐመድ አይሚን ቅድም ከሰው ለጂኒ የተላከ ነብይ አለ ወይ ብዬ ስጠይቅ ምንድን ነው የመለስከው? አንድ ሚዩት አድርግ ብሎ ቁርአን ሚዩት አድርግ አለ እነሱ እኮ እንትን ናቸው እኮ አንብበህ መጣ ማለት ነው። ቅድም ግን ነው የለም ለአጋንንት የተላከ ነብይ የለም ብለህ ነበረ።
ኧረ እንደሰው እነሱ እኔ ግን ሁሉንም ተደውሎብኝ ነው። ዩቱብ ላይ ያለ በደቂቃ ውስጥ ከፍተን እናስደምጣለን። ካሊድን እኛ ቤት አትዋሽ። ዩቱብ ላይ እየተላለፍን ስለሆነ እናውቃለን። ከፍ በልና ሬዲ አድርገው እኛ ቤት ለመዋሸት እንዳሞከር። ምንድን ነው ያልከው? ሁሉንም ቋንቋ ስለሚሰሙ ነቢይ ለእነሱ አልተላከም። ነቢይ ለእነሱ አይላክም። ያኛውን ትናንተውም አንተዋድ ነው የሚባለው ልጅ እንደውም ኖ ትክክል አይደለም፣ ተልኳል። ነቢያችን ለጅኒም ለአጋንንትም ለሁሉም ፍጥረት ነው የተላከው ብሎ አረመ። ከዛ አንተ ሉጣ እንደውም አልክ። ኤኔስ መልካም ተቂያ ግን እንዳትሰራብኝ እኔ ጋር ለመዋሸት እንዳልሞከር እየዋሸው ማለት ደግሞ ላይ እኔ አላስታውስም ብዬ ከሆነ አይ ቃል አዘጋጅለት። እሺ እንደዛ ከሆነ እየተከራከርከን ከሆነ እኔ የቀለድክ መስሎኝ ነው። እየተከራከርክ ከሆነ እናሳያለን። ችግር የለውም። ኦኬ እስከሚከፍትልህ አንተ ለመሐመድ ለአጋንንቶችም ተልኳል ብለህ ታምናለህ? ጅኖች እኮ ማለት እኮ መንፈስ ሆነው እነሱም እኮ እንትን ናቸው። እንደኛው ዝርያ ያላቸው ይዋለዳሉ፣ እንትን ይሄዳሉ እኮ። ለእነሱም ተልኳል ብለህ ታምናለህ ወይ? አዎ እንዴ ይሰማሉ። ነቢያት ሲላክ ያሉ። ኦኬ ስለዚህ ሌሎች ነቢያትም ለአጋንንት ነው የተላኩት፣ ተልከዋል። እሱን መረጃ ይላካል ብዬ ነው እንደ ለምን ማየት መስማትማ ከሆነ እኛ ስለማናያቸው እነሱ ስለሚያዩን እኮ እኛንም ያዩናል። ሌሎችንም ነቢያቶች ያያሉ። ማየትና መስማት ማተር አያደርግም። ብዙም ቦታ የሚያደርገን ነገር አለ። ጥያቄያችንም አይደለም። ይሰማሉ። እንኳን ሌሎች ነቢያቶች አንተንም ያውቃል፣ ይሰሙሃል። እሱ አይደለም የኛ ጥያቄ። የተላከላቸዋል ወይ ለነሱ? ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱ ይላል። ጅንን ሆነ የሰው ልጅ ለምን ፈጠራቸው ብዬ እኔ አልጠየቅኩም። ጅኒና ሰውን ለምን ፈጠር አላህ ብዬ ነው የጠየቅኩህ። እነዛ ጠይቄ ቢሆን ነው ማለት እነሱም በነቢያቶች ያምናሉ ማለት ነው እኮ። እኔ ጠየቅኩህ ግን ምንድን ነው እሱ ነቢያቶች ለእነሱ ተልከዋል ወይ ነው? ለእነሱ ሆን ተብሎ ለብቻቸው ለጅኖች ተብሎ እንደዚህ ከሰው ጋር አብሮ ይሁን ለእነሱንም ደርቦ የተላከ ነብይ አለ ወይ? ሰዎችንም እንዳስተማረ አጋንንቶችንም እንዲያስተምር የለም። እንደዚህ የለም። እነሱ ሰው ጋር እኮ አይታዩም። ለእነሱ ጅኖች ጋር የሚያስተምር ነብይ አተላከ። ስለዚህ ለአጋንንት የተላከ የሰው ነብይ የለም ማለት ነው። የሰው ነብይ እንደኔ ነብይ ሰለላሁ ዐለይሂ ወሰለም ብቻ አለ ሐዲስ ላይ እንትን ለጅኖችም ተልኬያለሁ። ስለዚህ ምንድነው? ስለዚህ መሐመድ ነብይ አይደለም ማለት ነው በአንተ ሎጂክ መሰረት ደግሞ መልሰህ እንዴት? ምክንያቱም ምን ብለሃል? ለጅኖች የተላከ የሰው ነብይ የለም አልከን። መለስክና ደግሞ መሐመድ ደግሞ ተልኬያለሁ የሚል አለ አልከን። ወይም እየተጋጨ ነው ከራስ ንግግር ጋር ፕሊዝ፣ ወይም ከራስ ንግግር ጋር እየተጋጨህ ነው፣ ወይንም ደግሞ መሐመድ ነብይ አይደለም። እንደሱ አይደለም። ምን እያልኩ ያለሁት ከሱ በፊት ያሉት ነብያቶች ነው እያልኩ ያለሁት። ስለዚህ ከነቢያት ለአጋንንት የተላከ ነብይ አለ የለም? እንደ እስልምና አስተምሮ አለ። ማማ ነብዩ ተልኳል መሐመድ ሰለላሁ ዐለይሂ ወሰለም። ኦኬ ስለዚህ መሐመድ የአጋንንትም ነብይ ነው ማለት ነው። ከሱ ውጭ ሌላ ነብይ አለ የአጋንንት ነብይ የሆነ? አሁን የሁሉም ነብይ ማለት ነው። ሌላ ከመሐመድ ውጭ የአጋንንት አብሮ የተፈጠሩ ነው። ፕሊስ የጠየኩህ መለስ ካሊድ። ከመሐመድ ውጭ ለአጋንንት የተላከ ነብይ አለ? አዎ እሱን አላውቅም። ኦኬ እሱን አላውቅም። ኦኬ እነኚህ አጋንንቶች እስልምናን ያምናሉ አይደለ? የለም ምንድነው? ያምናሉ። ቁርአን አንዴ ያምናሉ። እሺ የሚመሩት በምንድን ነው? በቁርአን ነው ወይንስ የራሳቸው መጽሐፍ አላቸው? በቁርአን ነው የሚመሩት። በቁርአን ነው የሚመሩት። ኦኬ በቁርአን ነው የሚመሩት ሲባል መርጠው ነው የሚመሩት ወይንም በሁሉም የቁርአን አያዎች በመጣው? ምክንያቱም አንድም ሳታለያዩ መሐመድ በሰጣችሁ እመኑ እንደሚለው ይሄ ህግ ለነሱ እያንዳንዱ ይሰራል። ለነሱም ያው ለሙስሊሞች ጅኖች ማለት ሙስሊም አለ እንትንም አጠቃላይ ምን አልከን? ቆይ ቁርአን ሚውተር
ይኸውልህ ስለ ጅን ለባወራ ቆይ ሜት አድርገህ ምን አልክ ካሊድ? አዎ ይሰራለሁ ማለት ጂኒዎች ውስጥ ምን ስለምሳለ ምን ጂኒዎች ማለት እኮ ሌላ ፍጡር ሰው ሆነው ልክ ሰው አለ አይደል? እነሱም የሰው ተቃራኒ ሆነው ነባር ናቸው። የሰው ልጅ ከመፈጠሩ አብሮ የተፈጠሩ ናቸው እና ያውቃሉ። በዛ ሰዓት የነበሩ ነብይ ያሉ ሁሉ ነገር ያውቃሉ። ኦኬ ስለዚህ ለእያንዳንዱ የሚሰራላቸው ከሆነ አንተ ጂኒዎችን ወይንም አጋንንትን ለማባረር ምንድን ነው የምትጠቀመው? እኔ ቁርአን ነው የምጠቀመው። እነሱስ አጋንንትን ለማባረር ምንድን ነው የሚጠቀሙት? አጋንንቶቹ አጋንንት የላቸውማ። እነሱ እኮ እንዲህ ብሎ አጋንንት ይዛቸዋል። አጋንንት እኔ የሚያባርራቸው ቁርአን አንተ እሱን ስታነብ እነሱ የሚያባረር ከሆነ እነሱ እንዴት ነው የሚቀሩት ያንን ቁርአን? ለምሳሌ ቁርአኑን አንተ ከሰዎችን ለማስወጣት ለማባረር ቁርአኑን የምትቀራው ከሆነ እነሱስ እንዴት ነው በዚህ ቁርአን እየቀሩ የሚያዳምጡት? እንዴት ነው የሚደሰቱበት? እንዴት ነው እሱ ይሄ አጋንንቶቹን እንትን የሚላቸው? ቁርአን እኮ መድኃኒት ነው፣ የሁሉም መድኃኒት ነው። ገብቶሃል? ለጂኒዎች መድኃኒት ነው። ለተለያየ ለብዙ ነገር ለጂኒዎቹ እንዴት ነው መድኃኒት የሆነው? ያው አንዳንድ አለ ያላመኑ ጂኖች አሉ መተው የሚይዙ ማለት ነው። ለጂኒዎቹ እንዴት ነው መድኃኒት የሆነው ነው ያልኩህ። ቁርአን ነው ኖርማሊ ቁርአን ትቀራለህ። ምክንያቱም ምን ብዬ ጠየቅኩ ቅድም አንተ ቁርአን ጂኒ ምንድነው እሱ አጋንንት ለመዳን መፍትሄ ስልህ ቁርአንን ነው የምቀራው አልከኝ። ለጂኒዎች ስልህ እነሱማ አይዛቸውም አልከኝ። ጂኒ ማባረሪያ ከሆነ ቁርአን በደንብ አስተውል። ጂኒ ማባረሪያ ከሆነ እነሱስ ጂኒዎቹ ቁርአኑን ሲቀሩት ያን እንግዲህ ራሳቸውን እንትን ባሉበት ባሳመኑበት ነው ማለት ለሕክምና የምጠቀመው አለ ለእንትን ለመቅራት የምጠቀመው አለ። አጋንንት ለመቅራት ለማባረር ትጠቀመዋለህ። ለመጨረሻዎቹ ምዕራፎች ለምሳሌ አጋንንት ማባረሪያ ነው የሚጠቅመው። ሰው አጋንንት ማባረሪያ ከሆነ የሚጠቀሙት መሐመድም ደጋግሞ የሚቀራቸው የነበሩ ስለሆኑ እነኚህ ደግሞ ሁሉንም ያምኑበታል፣ በሁሉም ይመራሉ እስካልከን ድረስ ምን የትኛውን አጋንንት ለማባረር ነው አጋንንቶች ያን የሚያነቡት ነው? አጋንንት ሲባል ሙስሊም ብቻ ያለው ሌላ ሃይማኖትም አሉ እኮ አልኩ። አጋንንትን ይዘዋል አይዞም ማለት ታዲያ ምንድን ነው ሙስሊም ነው ማለት ነው? እኔ እኮ ሰው ነኝ። አጋንንት አለው ኖ እኔ ስለ አጋንንቶቹ ነው እያወራህ ያለሁት። አንተን ለመዳኛ ቁርአን እንጠቀማለሁ አልከኝ። አጋንንትም ማባረሪያ ማስሮጫ። ምክንያቱም አዛን ራሱ ሲሰሙ ፈሱን እየፈሳ አጋንንት ጥር እያደረገ ስንት ኪሎ ሜትር ነው የሚሸሸው ይላል። ስለዚህ እንደዛ ከሆነ ሰይጣንና እንትን ይለያያል። ጂንና ሰይጣን ይለያያል። ምንም ልዩነት የለም። በባህሪ ልዩነት የላቸውም። ሳያምኑ ሰይጣን ትላቸዋለህ። የሰውም ሰይጣን አለ። እንትን ባህሪው ነው። ግብሩ አዳምጣ ፕሊስ። ግብሩ ተንኮለኛ ምናምን የሆነው ሰይጣን ተብሎ ይጠራል። ወይንም ደግሞ ያላመነው ሲያምን ደግሞ ያመነውን ወንድማችን ጂኒ ትለዋለህ። ዳሲት ሰውም ሰይጣን ተብሎ ይጠራል። ይለያያሉ አልኩ። እንደኛ አስተምሮ ልዩነታቸው ከዚህ ውጭ እኔ ካልኩት ውጭ ነው። ፍጥረታቸው ራሱ ይለያያል። አዎ በፍጥረትም ይለያያሉ። በየስ ኦኬ። ቁርአን ትስማማለህ? እንዴት? ቆይ ቁርአን ትስማማለህ? ያለውን ሰምተዋል? አንድ ሚጣ ቁርአን ሚጥን አንሳ። ቁርአን ከሪም ቅድም አውርተን ከቁርአን ጋር ተግባብተን ነው የመጣነው ወደዚህ ቶፒክ። ትስማማለህ? ሚዩት አድርጋችሁኝ። ምን አልሰማችሁም? ምን አልከኝ? ሴጣንና ጂን ወይም አጋንንት አፈጣጠራቸውም የተለያዩ ናቸው ብሏል። አፈጣጠራቸው የተለያዩ ናቸው። ሸይጣን ከጅን ነውና አፈጣጠራቸው አንድ ነው።
ከምንድን ነው የተፈጠሩት? እፎይ ቆይ ሱራ 15 27 ላይ አንተ ልጠይቅህ 27 ላይ አለ። ከምንድን ነው የተፈጠሩት ጅኖች ታውቃላችሁ እናንተ? ሱራ 15 27 ላይ ተቀምጦልሃል። ችግር የለውም እሱ። አሁን ካሊድ አንድ አይደለም ብሎ አንተ ታውቃለህ? አይ ይሄን መረጃ ከየት አመጣው? ከቁርአን ነው ልታገኝ የምትችለው ከመጽሐፍ። ተረጋጋ ካሊድ። አንድ አይደሉም ነው ያልከን አይደለ? ሚውት አታደርገኛ ፕሊስ። በቃ አወርዳለሁ አይደለም። ይሄንን እውቀት ከየት አመጣው? ስለጅ ኧረ በእናትህ ቆይ አትደናቆር፣ ተረጋጋ። ቆይ ካሊድ አንድ አይደሉም ነው ያልከኝ አይደለ? እንተ ደግሞ በቃ ተሳስቶ ነው። አበቃ እኮ ማለፍ ትችላለህ። ይሄንን ፕሊስ በእናትህ ጣልቃ ትግባ። ኔክስት ተነሳ ማይከን አወርዳለሁ። ቁርአን ቤቱ የጠላ ቤት ወይም ጠጅ ቤት አይደል? ኦኬ በቃ ቴንክ ዩ አቦቶ ፋራ ካሊድ አንድ አይደሉም ነው ያልከኝ አይደለ? እስኪ ሱረቱል ሂጅር አሁን የከፈኩ እኔ እንትን ነው እውቀት የለኝም። አንተ ታወዛግብኝ። ምንድነው እውቀት የለኝም የምትለው? መጨረሻ ላይ ደግሞ ትመጣና ተሳትክ በኋላ እውቀት የለኝም ወይ እንትላለህ፣ ወይንም ጥረት ወጣና ተመልሰህ ስትመጣ አርቤት አድርገህ ትመጣለህ። ፕሊዝ የኔ አስተምሮት በፊት ላይ በቃ ሚውታል። አንዴ ሳታውቁ ለመሞገት ትሞክራላችሁ፣ ነጥብ ስትሉ ደግሞ ሸብረክ ትላላችሁ። which is wrong ነው። እንደዚህ አይነት አካሄድ ድድብና ዋይዝ መሆን አይደለም፣ ጥበብም አይደለም። እንደዚህ አይነት ነገር ቶፋ ተመለስ፣ ቶፊቅ ተመለስ። እፎይ በጣም የሚገርመው እኮ በዚህ አስተምሮ በጣም የሚኩራሩበት አስተምሮ ነው። ኡስታዞቻችን ስለ አጋንንት ስለ ጂኒ በደንብ ያስተማረን የነገረን እስልምና ብቻ ነው፣ ክርስትና ምንም አያውቅም የሚሉ የነበሩ ሰዎች ዛሬ መተው ደግሞ ሲጠየቁ አናውቅም እውቀት የለንም ሲሉ እየሰማቸው እየተገረምኩ ደግሞ በጣም ሊኩራሩበት የሚፈልጉት ትምህርት ነው። ስለ መዳናቸው ስለ አላህ አያውቁም፣ ስለ አጋንንት ግን ተነግሮናል ብለው ይላሉ። ሰው ከተነገራችሁ ንገሩና የሚጠይቃችሁን ጥያቄ መልሱልን። ስለ ጂኒ በደንብ ተብራርቶልናል እያላችሁ ብኔ እኔ ጥያቄ ልጠይቅህ መጠየቅ እችላለሁ? እስኪ ዛሬ ፈቀዱልኝ። ቆይ እስቲ አሁን የተጀመረውን ስለምትኩራሩበት ትምህርት አይደለ? ስለ አጋንንት ስለ ጂኒ እስልምና በደንብ አስተምሯል ስለምትሉ መልሱ። እናንተ ያው ክርስትና ላይ ጥያቄ ያላችሁ ግቡ በላችሁ መጠየቅ ነው። ሁሌ እስልምና ላይ ቶፒክ ምንድን ነው? አንድ ሰው እኮ ታልቁስ እና በደንብ መልሱ። በነገራችን እፎይ የጠየቀህን ጥያቄ አልመለስከውም። እዚህ ላይ ይኸው አጋንንቶች ኢማጂን እንግዲህ ምን ይላል? አቡ ሁሬራ ነው እንግዲህ ያስተላለፈው። ያለ መልእክተኛ እንዲህ ብለዋል ብሎ ለሰላት ጥሪ ሲደረግ አዛን ሲደረግ ማን ነው አላሁ አክበር ሲል ሰይጣን ወደኋላ ፈሱን እየረጨ ይሸሻል። ከዛስ አዛኑ አዛን እንዳይሰማ ነው የሚሸሸው። አዛን ሲያልቅ ተመልሶ ደግሞ ይመጣል። ከዛ ከሰላት ደግሞ ከአዛን በኋላ ኢቃማም ይባላል። ኢቃማ ሲደረግም ተመልሶ ይሄዳል። አሁንም ደንግጦ ከዛ ኢቃማው እንዳለቀ አሁንም ተመልሶ ደግሞ ይመጣል። ከዛስ ደግሞ በሰውየው ልብ ውስጥ በመግባት ከሰላቱ ይወሰውሰዋል። በምን ውስጥ? በሰውየው ልብ ውስጥ በመግባት ከዛ ምን ይላል? እንዲህ ያደርጋል። እንዲህ በማለት ይህንን ነገር አስታወሱ፣ ይህን አስታወሱ። ከሰላት በፊት ያላስታወሰውን ነገር ሁሉ ያስታውሰዋል። ሰውየው ተዘናግቶ ስንት እንደሰገደ እስኪጠፋው ድረስ ማለት ነው። 4 የሰገድኩት 3 የሰገድኩት ብሎ ግራ እስኪገባው ድረስ ገብቶ ይወሰውሰውና እንትን ያደርገዋል። ልክ እንደዚህ ሁሉ ለአጋንንቶች ያመኑት አጋንንቶች አዛን ሲሰሙ ወይ ደግሞ የአላህን ቃል ሲሰሙ የሚሄዱበት ነገር አለ። ማስኬጃ ያላቸው፣ ማባረር ያላቸው ይወሰውሳል እያልኩ ነው። ወላሂ ትክክል ያለ ነገር አላቸው ወይ? አሁን የሰለሙት ናቸው የሚሮጡት ወይስ ያልሰለሙት? እዚህ ጋር የሰለመ ምናምን የሚባል ህግ የለም። ሰይጣን ነው። የአላህን ቃል በሚሰማበት ሰዓት ይሮጣል፣ ይሄዳል። ኦፍኮርስ ልክ ነው። እናንተ የምትሉት ነገር ምንድን ነው? እዚህ ጋር አብራችሁ የሚሰግደውስ ሙስሊሙስ ወንድማችሁ ሰይጣን በመጀመሪያ ተልእኮ ምንድን ነው? የሰው ልብ ማሳሳት የሆነ ከቀልብየው ሶላት ውስጥም ሆነ ምን ውስጥም ሆነ እንትን ቀልብያውን ለማሸበር የሆነ ያን ነገር ነው ብሎ እንዲያስብ ነው፣ ለመወስወስ ነው ዋነኛው እሱ ይተላከ እና ሐዋ እንዳሳሳተው ማለት ነው። በቃ ሁለተኛ እናንተ ስለምትሉት ነገር ደግሞ እንደዛ ከሆነ አስጨርሰኝ ልመልስልህ
ተቋርጠዋል። ከድሮም ጀምሮ እዚህ ምድር ላይ ሲኖሩ የነበሩት ፍጥረታት ጂኒዎች እንደሆኑ እናውቃለን። በዛም ሆኖ ሳለ ሶላት ውስጥ ትዕዛዙ ምንድነው? ሰውን ማሳሳት ነው። ሶላት ውስጥ ሆኖ አይደለም አግኝቶት ሌላም ቦታ ሆኖ አንድን ሰው ለማሳሳት መብት ተሰጥቶታል። ሶላት ውስጥ ገብቶ አይደለም እየሰገደ መጥቶ ያሳስተዋል። ቀልብያውን ሌላ ነገር እንዲያስብ ልክ ነህ፣ አዎ 3 ይሁን 4 ይሁን የሰገርኩት ብሎ ልቡን እንዲስት ያደርገዋል። ልክ ነህ። አሁን ስለናንተ መላሽ ስመጣ ሙስሊሙ ነው ክርስቲያኑ ነው የሚባል ነገር የለም። ሰይጣን ራሱ ከሰው ልጅ በላይ ሰይጣን አላህ እንደሚፈራ እኛ ሙስሊሞች እናውቃለን። ይሄን ታውቃላችሁ? ስለዚህ ቆይ እሺ፣ እንደዛ ከሆነ አዛን ድምፁን ሲፈሩ ይሸሻሉ አይደለ? ነው አይደለም? ሰይጣኖቹ በቃ ዘሆን ጂኒዎች ይሸሻሉ አይደለ? ሱራ 72 19 18 ላይ ታዲያ ለምንድን ነው እሱ መስጊድ መተን እንስገድ ያሉት? ለምንድን ነው ሙሐመድ ያላህን ስም ሲጠራ አጋንንቶች ደረብረበው ነው ላዩ ላይ ሊከመሩ የመጡት? እስኪ ደሊል አሳይኝ፣ መረጃ አሳይኝ። ይኸው እነሆ መስጊዶች ያላህ ብቻ ናቸው፣ በውስጣቸው ካላህ በቀር አንድንም አትገዙ። ማለትም ከፍ አድርገው እነሆም ያላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። አሁን ይህ ክፍል ለምንድን ነው የወረደው? መሐመድ ዘይን ቁርአንን አንዴ ክፈተው እስተነ ተፍሲሩ። ስለዚህ ሙሐመድ ምን ብለው ጠየቁት? አጋንንቶች አብረን እንስገድ ብለው ጠየቁት። ጂኒዎች ተሰባስበው አብረን አንተ ጋር መተህ መስጊድ እንደውም እንስገድ አሉት። አንተ ደግሞ አዛን ሲሰሙ እንደዛ ይላል። ቆይ እሺ እንዳልሆነ እናያለን። እሺ ደሊል ጠይቆናል፣ ደሊል እናቀርባለን። ደሊል ጠይቆናል እኮ በፈለከው ተፍሲር ሰጣለሁ። እኔ ደሊል ፈልጋለሁ፣ ትክክለኛ የሆነ ደሊል ፈልጋለሁ። አዳምጣ አብዱል ለጢፍ። እሺ ወንድሜ የሰማው ነው። እሺ ቁጥር 18 ዝቅ አድርግልኝ፣ እንትኑን አይታየኝም ብዙ ትንሽ ዝቅ አድርገው። ኦኬ ከጋኔኖች 18ኛው አንቀጽ የወረደበት ምክንያት ጋኔን ትንሽ አስጠጋ ወደዚህ ላንብብልህ። እኛ እንድናየው ነው፣ ምክንያቱም እኛ እያየነው መሆን አለበት። ጋኔን ለነብዩ ፍቀድልን፣ ትንሽ ዞር አድርገው፣ ፍቀድልን መስጊድ መተን፣ ኦኬ መስጊድ መተን፣ ዞር አድርግልኝ፣ ከእርሶ ጋር ጀማ እንስገድ ስላሏቸው ነው ይህ አንቀጽ የወረደው። ሲውጢ ዘግበውታል። ከፍ አድርገውን ቁጥር 19 ነው። እዛው አድርገው፣ ቁርአኑን እዛው አድርገው ፕሊዝ። እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ እንትን አድርገው ጋኔኖች በእርሱ ላይ ድርብርቦሽ ሊሆኑ ቀረቡ። ያው ቁርአኑ ደግሞ አብዱልለጢፍ ይሄ ለማለት ደግሞ አትበል አንተ። ቅድም ትክክል አይደለህም ማለት አሁን ደግሞ ሲነበብ ልታብራራ ትሞክራለህ። ቅድሚያ ደሊል የጠየቀው እሱ ነው። ይጨርስ። ታላቅ ቁርአን መልእክቶች የአማርኛ ትርጉም ይኸው መጽሐፋችሁ ላይ ነው። ደሊል ጠይቀና አብዱልለጢፍ ወንድሜ ላስወርድ ነው። ትዕግስት ማትታገስ ከሆነ ቅድም ስህተት ነው ስትል ነበር። አሁን ልታብራራ እየሞከርክ ነው። እኔ ነው? አይ አብዱልለጢፍን ነው። መሀል እየገባ የለም እንደዛ የለም ብሎ ነበረ። ሲመጣ ደግሞ ይሄ ለማለት ደግሞ ምናምን ብሎ እንትን ሊል ይሞክራል። እናንተ ያቀረባችሁት መጽሐፍ አንድ ይመልስ አድርጎ በለው እስኪ፣ ቁርአኑን ይመልስልኝ እስከ ደሊል እስከ በአማርኛ አሉ። እሺ ይሄንኛውን እንትን መጽሐፈ ቅዱስ የኛን አለ ቁርአን ተፍሲር፣ ይሄንኛውን ወይ ቁርአን ተፍሲር እንድታመጣልኝ ነው የምፈልገው። በዚህ መጽሐፍ አላምንህም።
ያንኛውን ቁርአን እንድታመጣልኝ ነው የምፈልገው። ያንኛውን መጽሐፍ የኛ የራሳችን የምናውቀው አረንጓዴውን። ይሄ ጥቁሩ አላውቅም፣ አይቼውም አላውቅም፣ እንትን ብየውም አላውቅም። ያንኛውን ያንኛውን አንጣልኝ። የሐሰት መጽሐፍ ይዘህ ልትከራከር አትሞክር። መልካም። ይሄንኛውን የቁርአን ክፍል አረንጓዴውን ይሄንኛውን የቁርአን ክፍል አትቀበለው ማለት ነው። ኦኬ፣ ለምን አትቀበለው? ቁርአን ነው፣ ለምን አልቀበለውም? ግን ይሄ ሐሰት ነው። ሙስሊሞችን ለማንቋሸሽ የተሰራ ብዙ መጽሐፍ ያለ ነው እናውቃለን። ያንኛውን ስለዚህ ኦኬ፣ ይሄንኛው የቁርአን ክፍል አካውንትን እያየሁት ነው። አካውንትን እንዳየሁት ከሆነ አይ ዶንት ኖ አላይን ያለው ብለህ ነው የምታምነው? እስኪ አሳይኝ መጀመሪያ። አላይን ያለው ብለህ ነው የምታምነው? አሳይኝ፣ መጽሐፉን አሳይኝ መጀመሪያ። እንዳምን መጽሐፉን አሳይኝ፣ ከዛ መመለስልሃለሁ። መጽሐፋችን አምጣ መጀመሪያ። ሽፋኑን አሳይኝ። ልክ እንደ ሽፋኑ ጻፈቁት። እሱን አላልኩም እኔ እሱን አላልኩም። ሙዲ መሐመድ ጀማል መሐመድ ጀማል ፋይል። ስለዚህ የቁርአን ክፍል አሁን ያነበብነው ስህተት ነው አይደለ? ስህተት ነው። እችን ቃል ይዘህ ሌላ ታሪክ እንዳገባ እኔ አካውንትን ስላየሁት ነው። እኔ ተስማምቶኛል። ይህንኛውን የቁርአን ክፍል የቁርአኑን ክፍል ትቀበለዋለህ? አትቀበለው? እቀበላለሁ። ቁርአን አይደለም እንዲቀበላለሁ እኔ እያልኩ ያለሁት። ትቀበላለህ? ፕሊዝ ተረጋጋ። ቆይ ተረጋጋ። ከተቀበልክ ምንድን ነው ሙግትህ? ካለ አርጉመንት ምንድን ነው? መርሐባ። እሺ እኔ እያልኩ ያለሁት አይቼውም ሰምቼውም የማላውቀው ቃል ነው እየተናገርክ ያለሁ። እሱ መጽሐፍ ደግሞ ያዘውን አይቼውም አላውቅም ከዚህ በፊት የቁርአን ተፍሲር፣ ያንኛውም የቁርአን ተፍሲር አለው። አረንጓዴውን መጽሐፍ አንጣልኝ። የለው አረንጓዴው አሁን የራሳችንን አትበል። በመጀመሪያ ደረጃ ቆይ አዳም ፕሊስ ፓኒክ አታድርግ። እንዳየው ከሆነ ዋብያ ነው አንተ። ያኛው አረንጓዴው የዋብያዎች ቁርአን አይደለም። ይሄንኛው የራስን ቁርአን የካድከው። ይሄ ዋብያዎች እኔ ራሴን ቁርአን ያኛው ያባሮች ቃሊዝ ሌላ ነገር አታወራ። ፕሊስ ፓኒክ አታድርጋ። ያኛው የአባሾቹ ቁርአን ነው፣ ይሄኛው የዋብያዎቹ ነው። ኤኒዌይስ ያኛውንም ክፈትለት፣ የትም ስለማያመልጥ ክፈት። ያንን ይሄንኛውን የፈለገው ይሄንኛው የሙሐመድ አቢብ ሳኒ ቁርአን ሳዲቅ ሳኒ ቁርአን የአባሾች ነው፣ የዋብያዎቹ አይደለም። ይሄ በደንብ አስተውሉ። ይሄ ወንድማችን ግን የራሱን ቁርአን እሱ የሚከተለውን አቂዳ የተሳሳተ ነው አለ። የትኛው ይሻለኛል አለ? የሀባሾቹ ይሻለኛል፣ የራሳችን ግን ስተት አለበት አለን። ኧረ ሙስሊምን ቴንክ ዩ። እኛ የምንለው ሳታውቁ ስትመጡ፣ እኛን አኪዝ ለማድረግ ስትመጡ የራስህን መጽሐፍ ክደህ ሌላኛው ጋር ልትለጠፍ ትችላለህ። ሰይድ መሐመድ ሳዲቅ እና መሐመድ እንትና የእኛ ሼኩ በህይወት ያሉ ናቸው። አሁንም ፈትዋ ይሰጣሉ። የመሐመድ ዜኒ ቁርአን ማለት ነው። መሐመድ ዜኒ ቁርአን አፍሪካ ቲቪ ላይ አሁንም ፈትዋ የሚሰጡ አሉ የሚባሉ የእነኚህ ተማሪ ናቸው። ግን በአቂዳ ላይ በመጽሐፍት ላይ እንደተለያዩ አሁን ተናግረዋል። በአቂዳ በአላህ ባህሪያትና ሲፋቶቹ ላይ የመሐመድ ሳዲቅ ሳኒን አልቀበልም ብለዋል እሳቸው። ስለዚህ አሁን የትኛውን ቁርአን ክፍል ነው የምትቀበለው? ሙዴ መሐመድ ጀማል ነው በለኝ አልከኝ። ቀጥል። የትኛው ቁርአን ነው የምትቀበለው? ከሁለቱ ፊት ለፊት አድርገው ሁለቱንም ቁርአን አሳየው። እዚህ ጋር በጣም ይቅርታና እንዳየው እንደሆን አንተ የሆነች ቃልን ነው የምትይዘው። ገባክ? እኔ አልኩት እኔ ደስ ይለኛል መጽሐፍቶቻችሁን ስክዱ እኮ እንዴት ጮቤ እንደምረግ ኖ አንተ ያችን ቃል ብቻ ይዘህ መጽሐፋችሁን ክዳችሁ ምናምናችሁን በል። ይሄ ስራህ ነው ማጣመም። ግን ያ ዋና እኔ እያልኩ ያለሁት መሐመድ ጀማል ሰምቻለሁ። የራስን መጽሐፍ አልቀበልም አልክ። የራስን ትተህ ደግሞ የሀባሾቹን ስጠኝ አልክ። ይሄንኛው የሀባሾቹ መጽሐፍ ነው። አዳም ይሄኛው የሀባሾቹ ነው፣ ያኛው የዋብዮቹ ነው። የዋብዮቹን አልፈልግም፣ የሀባሾቹ የእኛን ትክክለኛውን አንተ አልክ። ይሄንኛው ከወዲህ በኩል ያለው የሀባሾቹ ነው። ሀባሽ ነህ አንተ? ሙስሊም ነኝ እኔ። አህባሽም ምንም
አላህ መውጁዱን ቢላ መካን ላይ ነው የምታምነው? አይደለም፣ አላሁ ፈውቀል አርሽ። ታዲያ እንደዛ ከሆነ ይሄንኛው ቁርአን ደግሞ አላህ መውጁዱን ቢላን መካሚሉ የነሱ ነው። ቪዲዮአቸውን እናስደምጣለን። የእሳቸውን የዛኛውን ቁርአን ስለማልቀበል ሰለፎችን ስለምከተል እንደዚህ ፈስሬዋለሁ ብለው የተናገሩበትን ቪዲዮም እናስደምጣለን። ስለዚህ ራስህ መጽሐፍ አልቀበልም ብለህ የዛኛውን ነው የምቀበለው አለ። ምን እናድርግህ? እሺ ሰማኝ። እኔ ያልኩበት መንገድ ሙስሊምን ለማንቋሸሽ የተሰሩ በጣም ብዙ መጽሐፎች አሉ። አንተም የምታቀርበው ስለዚህ የትኛው መጽሐፍ ነው ትክክለኛው? የትኛው ትክክል ነው? ይሄንኛውን ነው ይሄንኛውን አረንጓዴው ነው። ቅድም ያመጣሃትን ደሊል እፈልጋታለሁ። ቅድም ያመጣሃትን ምንድን ነው? የቀደም ያመጣው ደሊል በመሐመድ ላይ ጂኒዎች አብረን እንስገድ አሉት፣ ተረባረቡበት ያልከውን ደሊል እፈልገዋለሁ። ከዛ መልስልሃለሁ። አይኔ እያየ ክፈትልኝ መጽሐፉን። አይነን ታዲያ አንተ ካልገለጥክ እንዴት እንክፈትልህ? አይነን ጨፍነህ ከሆነ መጽሐፉን እያሳየኝ አልደነቁልህ ነገር ወንድማችን ጤናም የለው እንዴ? እሱን ተው፣ እያየሁህ ነው። ምን ይላል? አንብበው። እሺ ከራስ አንብብ። ምን ብዬ ነው የማነበው? አንተ ማንበብ አችልም? እነሆ ያላ መልእክተኛ፣ እነሆ ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ፕሊስ ድንቁርናቸው በዚህ መጠን ነው። ቁርአንህን ክፈት። አንተ ቁርአን የለም እንዴ? ትክክል ካልሆነ ስር ቁርአን የለም። ከስር ያላችሁ 2700 ሰዎች፣ በዩቱብም ያላችሁ በርካታ ሰዎች ፕሊስ፣ እስልምና እንዲህ ነው። ድንቁርና ፎቅ የሰራባቸው ቁርአናቸውን መክፈት ይችላሉ እኮ ስልክ አላቸው። አፓቸውን ከፈት አድርገው ማየት ይችላሉ። ድንቁርና እንዴት እንደሚጫወቱባቸው በዚህ ነቢያችን የአላህን ስም ሲጠራ አጋንንት ላዩ ላይ ሊከመሩ ቀረቡበት ወይንም ደግሞ ድርብርብ ሆኑበት የሚለውን ጨነቃቸው። እንዴት ነው ነቢያችን ላይ አጋንንት የሚከመረው የሚለው ፓኒክ እያደረጉ ነው። በቃ ጨንቋቸው ማለት ነው። ይሄ ካሊድ ይሄ ከፈለግ የትኛውም ሙፈሲር ጠልዛለሁ። አንድ እኔ ካልኩት ተቃራኒ ካመጣችሁ ቀጣለሁ። ኢብን ከሲር በል ሌሎች የፈለካቸው ሙፈሲሮች ጥቀስና ይሄንኛው ክፍል ስህተት ነው ካልከኝ እናያለን ማለት ነው። እናያለን። ነገር ግን ቆይ አሁን የተከፈተልህ ላይ መሐመድ ያላህን ስም ሲጠራ አጋንንቶች ድርብርብ ሆነው ቀረቡት ይላል አይልም? አሳየኝና ልመንልህ እያልኩ አሳየው። ቃል አሳየው። አይኑን ከፍቶ እያየ አይደለም የሰውዬ ጤናም የለው። እነሆ ያላህ መልክ አስምርለት፣ ጻፍበት፣ ቃል ጻፍበት በደንብ እንዲያየው በፓርከር አድርግለት እያየው ስላልሆነ አጋንንቶ የተቀመሩ በሚለውን አሳየው። መጡ በሚለው ዩቱብ ላይ ያላችሁ እንግዲህ ከእንደዚህ አይነት መንፈስ ጋር ነው የምንታገለው። የመረዳትም የማወቅም የማገናዘብም ችሎታ የሌላቸው። ምክንያቱም አጋንንት ሰዎችን ምን ያህል ሊጫወት እንደሚችል በሰዎች ላይ ከዚህ መረዳት ትችላላችሁ። ነቢያቸው አላህን በሚጠራ ሰዓት ላይ አጋንንቶች ላዩ ላይ ሊከመሩ ድርብርብ ሆነው ይቃረቡት ነበረ። እነኚህ ሰዎችም መረዳትና ማስተዋል የማይችሉት ነቢያቸውን ስለሚከተሉ ነው። እነሆም ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ምኖች በቀይ አድርገው ጋኔኖች የሚለውን በእርሱ ላይ ድርብርቦች ሊሆኑ ቀረቡ። በቀይ አድርግ እናሳየው። በደንብ እንድትመለከቱ ከስር ያላችሁም በደንብ እንድታስተውሉ አይምሯችሁን እንድከፍቱ እንፈልጋለን። ሁለቱም ቁርአናችሁ ተከፍቷል። የፈለጋችሁትን ተፍሲር ደግሞ ከፍቻውን ላሳያችሁ እችላለሁ። በዚህ ጉዳይ ላይ ሰው አታምንም፣ አንተ አታምንም። አናምንም ያሉትን ከእነሱ ጋር ተረበብና አታምንም። አጋንንቶች ድርብርብ ሆነው ወደ መሐመድ አልመጡም። አታምንም። አልቀበልም። ይህን ቁርአን አንቀበልም በል ካሊድ። እንደነሱ እንደዛ ነው ፈልገው። ምክንያቱም በካዳችሁ ቁጥር ያስተምሩት። አይ አንተ የምታምንም ከሆነ ሚዩት አድርግ። በቃ ጣልቃት ትግባ። እነሱ አናምንም ብለዋል። ተማር። በቃ እነሱ አያምኑም፣ መፍታቸው ነው። አንተ ታምናለህ፣ መፍትህ ነው። በቃ ራስን ቻል። ጣልቃት ትግባ ካሊድ። ወደ ማንበቡ አገባም፣ ወደ ማንበቡ አገባልኝም። ሌላውን መለፍለፍ ትተህ ሳነብ አልሰማህም? መች ጨረስኩ? አልጨረስክም እኮ ወሬህን እኮ ነው በመሀል ያቋረጥከው። አንብብልኝ፣ ከዛ ልመልስልህ። አንብብልኝ፣ ልመልስልህ። ናና ቃል አሳየውና አንብብ። እዩ፣ በደንብ አስተውሉ። አጋንንት ይህን ወንድማችን ምን ያህል እየተጫወተበት እንደሆነ። መሐመድ ላይ አጋንንት የተከመረው እዚህ ወንድማችን ላይ ደግሞ ተሰፍሮበታል ማለት ነው። አንብቤ የደጋግ
ላይኛውን ተስቢር አንብበህ ካነበብክ ችግር የለውም። አንብልኝና ልመልስልህ ወንድሜ እፎይ። እና ፊት ለፊት አድርግለት። ማንበብ አይችልም ልጁ። አልችልም። እና ፊት ለፊት አድርግለት። እሺ መርሐባ። ምናልባት በድምጽ እናሰማውና እሱ ይተርጉምልን። ኖ አረብኛ ካልቻለ እና ፊት ለፊት አድርገው። ፊት ለፊት አድርገው። ለምን መሰለህ የምንፈልገው ቃል ለምን እንደምንፈልግ ታውቃለህ? ከስር ያሉ ብዙ ሙስሊም እህት ወንድሞቻችን ጨጓራቸው ርር እያለ እንደዚህ አይነት ድንቁርና እምነት ውስጥ ነን እንዲ ያለ ነው። ይሄ ኡስታዝ ሊሆን ይችላል፣ ሼክ ሊሆን ይችላል። እንዲህ ነው የሚመልሱት ብለው ከእስልምና እንዲወጡ እንጠቀምበታለን። ዩቱብ ላይ ያላችሁ እነኚህ እዚህ ጋር ምታቸው ሼኮች ኡስታዞች ሊሆኑ ይችላሉ። መልሳቸው እንዲህ ነው። ስለ ሃይማኖታቸው እንደዚህ ነው የሚመልሱት። ደጋግመን እያነበብን ፊት ለፊት እያሳየናቸው አይናቸው ታውሯል፣ ጆሯቸው ተደፍኗል፣ አይምሯቸው ተይዟል። ምክንያቱም መሐመድ ላይ ልክ ያለህን ስም ሲጠራ አጋንንቶች ድርብርብ ነው የሚቀርቡት፣ እነኚህ ላይ ሰፍረዋል። ምክንያቱም መሐመድ ምን ብሏል? እኔን የሚያዘኝ ሴጣን አለ፣ ወደ መልካም ነው የሚያዘኝ እኔ ሰልሞልኝ አለ። እናንተ ላይ ያለው ሴጣን ግን ስላልሰለመላችሁ በራሳችሁ ሎጂክ መሰረት ምን ያህል ወደ ጠማማነት እየመራቸው እንደሆነ ማስተዋል እንደከለከላቸው ከነኚህ መረዳት ትችላላችሁ። ጸሎት አደርግላችኋለሁ። እኔ ፍራንክሊ ስፒኪንግ አልጠላችሁም፣ የዘላለም ሕይወት እንድታገኙ እፈልጋለሁ። አጋንንት እንዲጫወትባችሁም አልፈልግም። ፊት ለፊት አድርገው ከስር ያላችሁ በደንብ አስተውሉ፣ አንብቡት። ፊት ለፊት ተከፍቶ አሁን ላንብብለት፣ አሁንም አይመልስም። ላንብልህ አንብብ፣ ላንብ ራቅ አድርገው። እነሆም የአላህ ባሪያ ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ ራቅ አድርግልኝ፣ ያየሁት አይደለም። አላህን የሚጠራው ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። ማለትም ማን የቀረበው? ማን የቀረበው? ምን ሊሆኑ? ምን ሊሆኑ? ያነበብኩት አይደለም እንዴ? ይሰማው አይደለም እንዴ? አትግባ። እሱ ስለማያምን ነው። አንተ ታምናለህ። ከእሱ ጋር አትገናኙም። አንተ ቅድም አጋንንቶች ወደ መሐመድ ድርብርብ ሆነው አይመጡም ብለህ እየሞገትከን ነበረ። እኔ ነው? አይ ጫላን ነው እያነበብኩት ነው እኮ አይደል? አልጨረስኩም። ምን ያንብብ? አጋንንቶች ምን ሰምተው ነው መሐመድ ላይ ድርብርብ ሊሆኑ የመጡት? ያ አላህን ነው። የአላህን ቃል ስለተናገረ የአላህን ቃል ሲናገር የሚመጡት የአላህን ቃል ሲሰሙ፣ ስለዚህ ያላህ ቃል ሴጣንን የሚስብ አጋንንት የሚማርክ ነው ማለት ነው። የለም ምንም የለም። ስራው ምንድን ነው እያልኩ ነው። መጀመሪያ አጋንንት ስራ ቆይ ሰማኝ ቆይ ለም በመሃል ቁርአኑ የአላህ ቃል ሴጣን አጋንንት ማባረሪያ ነው ወይንስ አጋንንት መሳቢያ ነው? አጋንንት ማባረሪያ ነው። ሙሐመድ ላይ ታዲያ ለምንድን ነው ሲጠሩ የአላህን ስም ሲጠራ ድርብርብ ሆነው ወደሱ የቀረቡት? አጋንንቶች ማባረሪያ ከሆነ ባይዘው እዚህ ጋር አጋንንቶች በጣም 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 የሚጠሉት ሰው ቢኖር ነብዩ ሰለላሁ ዐለይሂ ወሰለም ነበር። ምክንያቱም መንገዳቸው ላይ ውሸት። ምክንያቱም በጣም የሚጠሉት ቢሆን ኖሮ ላዩ ላይ ድርብርብ ቢሆኑ ለምን ይመጣሉ? ሊያሳስቷቸው። ሙሐመድ ሲጀመር ቆይ ሊያሳስቱት አይደለም፣ አይጠሉትም። ሳይ ሙስሊም 450 ላይ ይጋብዙታል እኮ ሙሐመድን። ግብዣቸውን ተቀብሎ አብሯቸው ያድራል። እኔ አጋንንት ስለሚጠሉኝ አይጋብዙኝም፣ ቢጋብዙኝም ደግሞ አልሄድም። ሙሐመድ እኮ ፍቅር ስላለው ነው ከአጋንንት ጋር ግብዣ የተቀበለው። ሳይ ሙስሊም 450 ክፈተው። ምንድን ነው ይጠሉታል የምትለው? ላዩ ላይ ድርብርብ ሆነው ሊከመሩ የሚቀርቡት አጋንንቶች ያዙታል። ማዘዝ ብቻ ሳይሆን እንግድነት ይጋብዙታል። ስለሚወዱት ነው እንጂ ስለሚጠሉት ነው እንዴ የጋበዙት? ተከፍቶላል። ምን ይላል? ሊረባረቡበት ቀረቡ እንጂ አለው። ሰማኝ፣ ሊረባረቡበት ቀረቡ እንጂ አለው። ተረባረቡበት አላለህም። እዚህ ጋር ስመልስ ሊከመሩበት ማለት ነው። እነኚህ ደግሞ ጋብዘውት እዘውት ይሄዳሉ። ዝቅ አድርግልኝ ላሳየህ፣ እንደሚጋብዙት ላሳየህ። ኦኬ ዝቅ አድርገው። ሜይ ቢ ኮንሰፕቱን አላውቀውም። እንትን አድርገው፣ ዝቅ አድርገው። ኦኬ አላቅማን ጠየቅኩት ስለ ኢብን መስዑድ was present with the messenger of Allah on the night of Jinn, night which the prophet made. በአማርኛ ገልበጥ። ይሄ ሁሉ ገና ወደ አማርኛ ልቀየር ነው። ካዳኒ በማውቀው ነው ያለሁት።
እሺ ግማሹን ቀይርለት በቃ። ዊ ስፔንድ ከሚለው ጀምሮ ዊ ስፔንድ ዘ ወርስት ናይት ዊች ፒፕል ኩድ ኤቨር ስፔንድ ከሚለው ጀምሮ ከሱ ጀምረ ቀይረው። ኮፒ አድርገውና እንትን ብለው። አስቸጋሪ ናችሁ እናንተ ሰዎች። ቀጥል አንብብ። እሺ አረ ይሄንን የምታሳየኝ ጋብዙት የሚለውን ለማሳየት ነው። ቀጥል። አይጋብዙትም ብለህና ነበር። ቀጥል። ሰዎች ሊያሳልፉት ከሚችሉት ሁሉ የከፋውን ሌሊት አሳለፍን። ቅዱስ ነብዩ እንዲህ አሉ ሰለላሁ ዐለይሂ ወሰለም፣ የጂኖች ስም አንድ ጋባዥ ወደ እኔ መጣና እኔ ከእርሱ ጋር ሄድንና ቁርአንን ተቀበለ። ተራኪው እንዲህ አለ፣ ከዚያም ከእኛ ጋር ሄደና ከማን ጋር ሄደው የሚለው እንግዲህ ነቢያችን ጋር ነው የሚለው። የተሳሳተም ታቅርብ እውነትንም ታቅርብ አላቅልህም። የፉንፉን ከማን ጋር ሄደው ነቢያችን ጋር ነው ሄደ የሚለው ጂኒዎች። ከዚያም ከእኛ ጂኒዎች ጋር ሄደ አይደለ? የፉንፋም ድካቸውን አሳየን። ጂኒዎቹ ስለ ሲሳያቸው ጠየቁት። እርሱም የአላህ ስም የሚያነብበትን አጥንት ሁሉ ሲያሳያቸው ነው። በእጅህ ውስጥ የሚወርቅ ምንድነው? ማዘር ቋንቋ ምንድነው? እሱ አማርኛህን ራሱ ዳዲ ያስኬድከው ከምንኛ ነው ያመጣው? ዳዲ ያስኬድከው አማርኛ አነባበውን ሁሉን ራሱ ምንኛ ነው ማለት ይሄ ጋብዟቸው ምናምን የሚል እንትን እኔ በራሴ አይቼም እንትን ብዬም አላውቅም። ጋብዟቸው ምናምን አይተህ አታውቅም ማለት ነው። ማን ጋበዘኝ ይላል። ስህተት የሆነ መጽሐፍ ነው እያመጣህልኝ ያለው። ጎበዝ፣ ይሄ አዲስ የለም በለን። ይሄ ቅጥፈት ነው በለን። ቅጥፈት ነው በለን። የለም አላልኩም። ታዲያ የለም ካላልክ ምንድን ነው የምትለው? ስህተት ነው ያመጣ ምትለንስ እውነቷ ትመጣና የሆነች ፓርት ላይ ዛሬ ለው ሰምተህ ማታውቀውን ገና ብዙ እናሰማሃለን። አረ አይደለም ብዙ ነገር ትክዳለህ። ቁርአኑን ብቻ ሳይሆን አዲሱን ብቻ ሳይሆን ሳይ ሙስሊምን ካደ፣ ቁርአኑን ካደ፣ ጥሎ ልቅ አለ። አሁን በሲስተም ረረ ብሎ ቁርአኑን ካደ። ምክንያቱም ሰምቼ አላውቅም። እንዴት ነው ነብዬ ለአጋንንት የሚከመረው? እንዴት ነው አጋንንት ነብዬ የሚጋብዙት? ሰምቼ አላውቅም። ፋይል አንድ ተራ ሰላም ነው። ቆይ አንድ የሚታርግ ሰምተህ አለማወቅህ የኛ ችግር አይደለም። የኛ ችግር አይደለም። ቁርአንና ለመቀበል የራስ ችግር ነው። ኢማም ፕሊስ ቁርአንና ለመቀበልህ የራስ ችግር ነው። ሐዲሱን አለመቀበልህ የራስ ችግር ነው። አለማወቅ የራስ ችግር ነው። እኛ የሚመለከት ጉዳይ አይደለም ማለት ነው። እኛን አይመለከትም።